ነገር ነው ይባላል። በእርግጥ አቶ ትንግርቱ ስመስሙ ይመርሃለ ግብሩ እንደሚባለው ትንግርት እየሆነ ነው። በዚህ ልክ አማራ ተገልሃል፣ አማራ በመሆኑ ነው እየሞትክ ያለው አለ። ኦኬ ጥሩ፣ ግን አማራን አዳናችሁት ወይ? እኔ ማንም በብሔር ቋት በየትኛውም ቦታ ላይ ሆኖ ሰው ቢያወራ ለስለሺ ችግር የለበትም። ጉዳዩ የስለሺ ብስጭት፣ ንደት የሚጀምረውና በጣም የማይገባ ሀሳብ ውስጥ የሚገባው ያወሩትን ነገር ሳይተገብሩት ሲቀሩ ጭራሽ ሞትክ ብለው በእጥፍ መግደል ሲጀምሩ ያኔ ነው የኔ አመል የሚነሳው ማለት ነው። የኔ እነሱን ለማጥፋት ያለኝ ማንኛውም ነገር የሚነሳሰው ማንም ምንም ይበል ችግር የለብኝ። ችግር አለ ብሎ ማንም የሚናገር ምንም ችግር የለብኝ። አንሶ ሊሆን ይችላል። ኢትዮጵያ ውስጥ ችግር አለ። አዎ። የትኛውም ቦታ ላይ ችግር አለ። አዎ። እኔ ጋር የምንለያየው ችግሩን ለመፍታት ነው ወይ አንድ የምታወሩ ሰዎች የምታወሩት እዛ ጋ ሆናችሁ አካኪ ዘራፍ የምትሉ ሰዎች ችግሩን ለመፍታት ነው። እኔ እኮ ከ96 ጀምሬ በኢትዮጵያ ፖለቲካ ውስጥ ያለውን ብቻ ነው የማውቀው። በዛ ውስጥ ችግሬን ጨማምረው ያወሩኛል። ይፈታል ብዬ ሰር ጭራሽ እኔንም ሌላ ችግር ውስጥ ይከቱኝ። ከነበርኩበት ሌላ ችግር ውስጥ በመደራረብ በዛ ችግር ውስጥ ያለሁ እዛ ውስጥ የምኖር ሰው ነኝ። እኔ እያወራሁ ያለሁት ችግሩኛ ቤት ነው ያለው። ለዛ መፍትሄ ከጥላቶቻችን የሚቀዳ ይሆናል። ኢትዮጵያዊ ሆኖ የሚቋቋም ፖለቲካ የለም። ኢትዮጵያዊ መፍትሄን አማራጭ አድርጎ የሚነሳ ትግል የለም። ችግሩ ያለኝ ሀገር ነው። የመፍትሄው ሀሳብ በጥላቶቻችን ሀገር ነው። ከችግር ፈጣሪዎች ለኛ ችግር መፍትሄ የሚያመጡበት አዎ አማራ ነህ፣ አዎ ኦሮሞ ስለሆንክ ትግሬ ስለሆንክ ነው አልክ። ኦኬ ተፈታ ወይ ነው ጥያቄ። ካልተፈታ ለምን ዝም አትሉም? ለምን አትተውንም ነው ደግሞ ሌላኛው ጥያቄ። የለም ጭራሽ እንደውም ኢትዮጵያን እናፈርሳለን፣ የአባቴ ርስት ነው ምኒልክ። ብዙ እኮ ችግር አለ በየቦታው ላይ እኮ የብሔር ጡዘት ውስጥ ያለ ሰው እኮ አለ። እንደ ብሔር እንዲሁ ተሰብስቦ ለጥፋት መሰለፉ ነው እንጂ የሚያናድደኝ ሰው በጥርጣሬ ውስጥ ለማመን ቢቸገር አግባብ ነው። ምክንያቱም ያመንነው ሁሉ ስለካለ የወደድነው ብዙ ዋጋ የከፈልላቸው ሰዎች ሁሉ መንገድ ላይ በትነው ስለጠፉ ከዛ ምንም አማራጭ ሳይዙ ስለሌላው ሲያወሩ አሉሻሉሽ ጥላቻ ምናምን ዛሬም ህዝባዊ ቢተኝነት እዛው ድሮ ላይ ተቸንክረው የቀሩ ሰዎች አሉና ይሄ አንዱ ነው። ምሁርነት ማንኛውንም ነገር ነው ያረከሱት። እኛ እኮ ያፈርነው በሁሉም ነገር ነው። ምሁርነት ችግር ፈችነት ነው። ለምን ምሁር እናጣለን? ለምን አመራር እናጣለን? ለምን በሁሉም እንከስራለን? ለምን የሃይማኖት አባት እናጣለን? ለምን እንዴት ሀገራችን ሰው እንድታጣ ለምን ይደረጋል? አንድ ሰው አድነው ጠብቀው ስለዛ ሰው ትክክለኛ ምክንያታዊ የሆነ ነገር እየተዘረዘረ ጀግንነቱ፣ አዋቂነቱ፣ ምሁርነቱ አይነገርም። ወይ ሲሞት ወይ ሲሰደድ ብቻ ነው የሚነገረው። ያለው ሲሰደብ ነው፣ ተሰላፊውም ሰዳቢ ነው። ምን ለማግኘት ነው ስድቡ? ምንድነው እቅዳችን? ምንድነው አላማችን? መሪያችንን እንሰድባለን። እዛ ጋር መሪው ጋር ግብ ገጥሞ ስድብ ከመሰዳደብ መሪውን ሊበልጥ የሚችል አካሄድና አደረጃጀት መፍጠር ነው። እጅ እየቆረጥክ ጆሮ እየቆረጥክ ልማት እያወደምክ የትምህርት ተቋማትን ይሄ ጉዳይ ላይ ቆሞ እዚህ ያለውን ሲሳደብ ስታይ በቀላሉ በግልጽ የመጣ ጠላት መሆኑ ይታወቃል። ሽብር መሆኑ ይታወቃል። ምንድነው ሽብርተኝነት? ለሰላም የሄዱ ሰዎችን አልደራደርም ብሎ ማባረር ይቻላል። የትኛው አሸባሪ ነው መምህራንን የገደለው? የትኛው አሸባሪ ነው 21 ተማሪዎችን የጨፈጨፈው? የትኛው አሸባሪ ነው ሰዎችን መንገድ ኬላ ዘግቶ ሰዎችን እያገተ ከየቦታው ላይ የሚወስደው? የትኛው አሸባሪ ነው ማዳበሪያ እያወጣ የሸጠው? የት ሀገር ያለ አሸባሪ ነው ነዳጅ በየመንገዱ የሚያቃጥለው ቦት የሚያቃጥለው? የትኛው አሸባሪ ነው ሰሊጥ በመኪና ላይ እንዳለ የሚያቃጥለው? አውርዶ ሊጠቀምበት ይችላል። ያንን ነገር በግልጽ ነው እና
እኔ ሰዎች ፕሊዝ ስራችንን እንቀበል፣ ራሳችንን እየዋልንበትን አንርሳ። እያደረግነው ያለነው ነገር በጣም በጣም የሚያሳፍር ነው። ከራሳችን ጋር እንታረቅ፣ እንጸጸት። ተወደደም ተጠላም አሁን ያለንባት ምድር የመጨረሻ የበደል ጽዋው ሞልቶ የፈሰሰባት ነው። ሁሉ ነገር የረከሰባት ነው። በሁሉም ነገር ላይ ነውረኞች ህፃን ልጅን ሆድ ቀደው ወሎ ላይ ያወጡት የወሎ ህፃን ከሆዳቸው ወጥቶ ከእናትየው ሆድ ወጥቶ ሌላ በደል ስለሚያደርግ ወይም የትግራይ ወራሪ ኃይል የአብይን መንግስት እንዳይገረስስ ስለሚታገል አይደለም። ህፃን ልጅ የተገደለው አማራ እንዲኖር ስለማይፈቀድ ነው። ደግመን ወልቃይትን ሪክሌም የምናደርግ አይደለም። ሲጀመር ወልቃይትን ሪክሌም የማናደርገው የአማራ ምድር ነው። የአማራ ህዝብ ማንነት፣ ታሪክ፣ እሴት አካል ነው። የምንጠይቀው የምንደራደረውን ጉዳይ አይደለም። ትግሬዎቹ ያውቁታል የአማራ እንደሆነ፣ አማራም እንደሆነ ያውቁታል። ስለዚህ ማንን ይጠይቃል? እንዴት ነው የምንጠይቀው? ማንን ጠይቆ ወሰደው? ስለዚህ የምናወራው በወልቃይት ላይ ስለደረሰው ግፍ እንጂ ስለ ይዞታ አይደለም። በአማራነት ላይ ስለታወጀ ሞት እንጂ ስለ ወልቃይት ምድር አይደለም። ወልቃይት የሪሶርስ ጥያቄም አይደለም። 6 ቢሊዮን 9 ቢሊዮን ስለምናገኝ አይደለም። ያን ስሜት አይሰጠኝም። ስለምናገኘው ማዕድንና ነዳጅ የምንጨነቅ እንድንኖር ስለሚያስፈልግ ነው። ወልቃይት የአማራነት ራያ፣ የአማራነት ጥያቄ፣ የናሽናሊዝሙ ማጠንጠኛና መዳረሻ ስለሆነ ቢመለስም ባይመለስም የአማራ ህዝብ በዛ ቁመና ላይ ስለተሰፋ ወልቃይት የትግሉ አልፋና ኦሜጋ ነው። ስለዚህ ኢትስ ኖት ማተር ኦፍ ሪሶርስ። እዛ ላይ የተሻለ ነገር ልናገኝ ስለፈለግን አይደለም የተስገበገብ ነው። ስለተዋረድንበት፣ ስለሞትንበት፣ ስለቆሰልንበት ነው። ያንን የሚረዳ እንደ አይነቱ አቋም የለሽ ይህን ንግግር ከተናገረ በኋላ ዛሬ ኮሎኔል ደመቀ ዘውዱን ሲያጥላላ የሚለው ቡድን ትምህርት ቤት የሚያወድም እኔ ከደጀን አንስታችሁ መተማ ድረስ ብትሄዱ ሌላ ማንም ተልኮውን የላከ እንጂ ሌላ ኃይል የለም። በዚህ ጉዳይ ላይ ምንም አላለም። ለ3 ዓመታት ተከታታይ ዓመታት ተማሪዎች ከትምህርት ገበታቸው ሲስተጓጎሉ ማንም ምንም አላለም። እንዴት አይነት መረገም እንደሆነ ሁሉ ቃላት ስለሚያሳንሰው ይህን ብሎ ነበር ከ4 ዓመት ከ5 ዓመት በፊት። ከዚህ ንግግሩ ተነስተን ነው ባለፈው ደግሞ ለአማራ ህዝብ ለዛ ለደጉ ህዝብ ብዙ ሺህ ዓመታት ጎን ለጎን እንደሚኖር ጤና ይስጥልን አቶ ትንግርቱ። ከአሁን በፊት በነበሩት የአንድ ሚዲያ ቃለ ምልልስ ማህበረሰብን በሁለት መልክ ገልጸው በሁለት መልክ ከፍለው ጥናትን መሰረት አድርገው ሲገልጹ ስከታተል ነበርና ይሄ የሽብር ቡድኑ ደግሞ በተለይ በአማራና በአፋር ክልል ባሉ ትምህርት ቤቶችና ሌሎችም መሰረተ ልማቶች ላይ ከፍተኛ የሚባል ውድመትን አድርሷል። ከዚህ አኳያ የደረሰው ውድመት የአጠቃላይ የሽብር ቡድኑ እሳቤና አመለካከት እንደው በምን መልክ ይታያል የሚለውን ጉዳይ ያስቀድሙልን። አመሰግናለሁ። እግዚአብሔር ይስጥልኝ ስለጋበዛችሁኝ። ቀደም ብሎ ያቀረበውን የሪፖርተሩን ዘገባ ሰምቼዋለሁ እና በጣም ብዙ የሚያሳዝኑ እና በአንድ ሀገር ውስጥ ያውም በቀጣይነት አብረን በጉርብትና በየትኛውም አይነት የመንግስታዊ ስርዓት መልክ ብንቀጥልም እንኳን ከእነዚህ ህዝቦች ጋር ከአፋርና ከአማራ ህዝብ ጋር አብሮ የትግራይ ህዝብ እንግዲህ ለሚቀጥሉት ብዙ ዓመታት ብዙ ሺህ ዓመታት ጎን ለጎን እንደሚኖር የሚታወቅ ነው እና ይሄ ፍጹም የሽብር ባህሪ ችን ህይወት ላይ በተለያየ መልኩ የሚገለጹ የወንጀል አይነቶችን የፈጸመ ነው እና አንዳንዶች አሁን እየወጡ ያሉ ኤስቲሜሽኖች አሉ። ይሄ በትምህርት ዘርፉ፣ በጤና ዘርፉ፣ በመሰረተ ልማቶች በየዘርፉ ያደረሳቸው ጥፋቶች በጣም ከፍተኛ ናቸው። እንደ ሀገር ደግሞ ኢትዮጵያ እንደምታውቀው በጣም ዝቅተኛ ኢኮኖሚ ካላቸው ሀገራት ተርታ የሚመደብ ሀገር ነው እና በጣም በከፍተኛ ገንዘብ ምናልባትም በብዙ እርዳታዎች የተገነቡ ሀብቶችን ነው እጅግ በጣም በሚያሳፍር መልኩ ያወደመው። ማውደም አይደለም ደግሞ አብዛኞቹን ደግሞ እንደዚሁ ይጠቅመኛል ያላቸው ለምሳሌ አሁን እንዳየው ከወሎ ዩኒቨርሲቲ አይሲቲ ፓርኮችን እና የላቦራቶሪ እቃዎችን ጭኖ ሙሉ ለሙሉ ወደ ሌላ ቦታ ላይ መውሰድ ነው እና በጣም የሚገርመኝ ሀሳብ ነገር ምንድን ነው እነዚህን ሀብቶች ከወሰደ በኋላ እንግዲህ በጉርብትና መንግስት ሆኜ እቀጥላለሁ የሚል እምነት አለው ማለት ነው። እነዚህን ሀብቶች እዛ ሌላ ቦታ ላይ ወስጄ ወደ ጥቅም አውላቸዋለሁ የሚል እምነት እንዳለው ታያለህ እና ይሄ በጣም የሚገርም ማለት በ21ኛው ክፍለ ዘመን እንደዚህ አይነት አስተሳሰብ ያለው ድርጅት በእውነትም በምድር ላይ ያለ ብለህ ለመገመት እጅግ በሚያስቸግር መልኩ እነዚህን ሁሉ ጥፋቶች በህዝቦቻችን ላይ በሀብቶቻችን ላይ አድርሷል እና አላማው አልቲሜትሊ ይኸውልህ የመንግስታዊ አካል ስላልሆነ ወይም ስቴት አክተር ስላልሆነ ትነክ በህዝቦች ላይ የሚያደርሰው ጥፋት ሁሉ የሽብር ቡድን ሊፈጽመው የሚችለውን ጥፋት ነው እና ዜጎቻችንን ሲያገኝ በመንግስታዊነት መጥቼ የሽብር ቡድን ሊፈጽም የሚችለው ነው። ይህን መሰረት አድርጎ ምርጫውን ሀገራዊ ምክክሩና የወደብ ጉዳይ እንዳይሳካ ለማድረግ በዛ ሰፊ ሆኖ ያወሩትን ነገር ራሳቸው ሲያደርጉ ታያላችሁ እና እኔ የተከበራችሁ አድማጭ ተመልካቾች
ፋሽን አለ። መኪናችሁን ስንት ጊዜ እንደምትነዱት የደለው በተለይ ልብሳችሁን፣ ጫማ ኦር የተለያዩ ነገሮች ፋሽን የሚባል ነገር አለ። እኛ ሀገር የፖለቲከኞቻችን አዲስ ሀሳብ የሚያመጡ በጋዜጠኝነትም ሆነ በሆነ ድርሰት ኦር ጸሐፊያን ላይ ኦር ሙዚቀኞች ላይም ቢሆን አዳዲስ ሰዎችን ያጣ ነው። ፋሽኒዝም እንዴት በፖለቲካው ዓለም ጠፋ? በየደቂቃው በየወሩ በየዓመቱ ፋሽን የምንከተል ሰዎች እንዴት ቆሞ ቀር ፖለቲከኞችን እያመለክን ከነርሱ በላይ አናዳጅ የሆነ ተግባራትን ለመፈጸም ቻልንኛ? ዘመናችንን ሁሉ ዘመናቸውን ለከሰሩ የፖለቲካ ነጋዴዎች በኢትዮጵያ እልቂት እና መከራ ላይ የሚሸክሉ ቆሞ ቀር በፖለቲካ ስም የተዋቀሩ ሰዎች መጫወቻ ሆነን ለምን ቀረ? ለምንድን ነው ፋሽኒዝም በሌላው ላይ የህይወት ጉዳይ ነው፣ የሀገር ጉዳይ ነው፣ ብዙ ዋጋ የሚያስከፍል ነገር ነው። እዛ ላይ ፋሽኒዝም ያልሰራው በልብስ ላይ በተለያዩ ነገሮች ላይ ምናምን እንትን የምንል ሰዎች ለምንድን ነው እንደዛው ነው የቀረ ነው? እና እኔ ብናስተውል በጣም ደስ ይለኛል። ማን ነው እንትና ጥብቅ ማሳሰቢያ ይላል። መከላከያ ማንም ላይ እንደተኮሰ እንዳይተኩስ ህዝብ ላይ አይተኩስም፣ አለበለዚያ የመጨረሻህ ከህዝብ ጎን ካልቆምክ ለማኝ ሆነህ ትቀራለህ ይላል። ማንን ነው? መከላከያ ህዝብ ላይ ቢተኩስ ታዲያ ማን ያስቀርባል? አንተ አታስቀርም። መከላከያ ማንም ላይ እንትን አይልም እኮ። መከላከያን በክፋት ያየ ጉባኤ ኢትዮጵያ ላይ አልሰማችሁም? ለምንድን ነው እንዳዲስ ዘሩ ይጥፋ እኮ ነው ያለው። ያለበት መሬት እህል ያብቅል ያለው ኢትዮጵያን የሚያሻግሩ ኃይሎች ላይ ተቋማት ላይ ክፉ ስራ የሚሰራን ሁሉ ዘሩ ይጥፋ፣ ጥቁር ሻይ ይውለድ፣ መሬት ይካደው፣ እስትንፋሱ ሁሉ እንደኛ ደግሞ የተናገራለ እንዴ? ምናልባት የመከላከያ ክብረ አባል ምናምን የሚለው ላይ ስላልተካተት አይደለም፣ እዛ ጋር ተው ሌላ ምናምን ሊሆን ይችላል። ግን እኛ አባል ስላልሆን አይደለም። ኢትዮጵያ የኔ ናት። ማንም ብሎኝ አይደለም የኢትዮጵያ ባለቤትም ሆነው፣ ማንም ስላለኝ አይደለም የኢትዮጵያዊ አይደለም የምባለው። ማንም ብሎኝ አይደለም ስለኔ ጉዳይ አማራ ነው ኦሮሞ ነው ሊለኝ አይችልም። ሰው ነኝ፣ ኢትዮጵያዊ ነኝ፣ በሐቀኝነት እኖራለሁ። በዚህ መርስ ሌሎችንም እለካለሁ። ሰው የሆነ ሁሉ አከብራለሁ፣ በስራው እለካለሁ። ጥሩ ለሰራ አመሰግናለሁ፣ መጥፎ ለሰራ እቀጣለሁ፣ እንዲቀጣ አደርጋለሁ። ኢትዮጵያዊ በሚል ያለ ድንበር በኢትዮጵያ በመላው ግዛት እንቀሳቀሳለሁ። ጠላት እጁን መቁረጥ ስላቃተን እኛም የጠላቶቻችን የትርክት ዕዳ ተሸክመን ሰለባዎች ስለሆን ነው እንጂ እንደነሱ የምናወራው እኛ ሰዎች ብንሆን እኛ ያልነው ነው። የእኛ አስተዋጽኦ ግን ለማልቀስ ለማማረር የሆነ ውስጥ ለውስጥ ለመሄድ ስለሆነ ነው። የራሳችንን አስተዋጽኦ ስለጣልን ነው እንጂ እኛ የመረጥነው ነው መንግስት የሚሆነው። እኛ ካልመረጥነው ይወድቃል። እኛ ያልነው ባይሆን ለምንድን ነው ህዝብን ለመቀስቀስ ህዝባዊ ቢተኝነት ምናምን የሚሉ ባንዳዎች የሚለፈለፉትና እየሰማን እየተሰማማን ብናወራ መከላከያ ጠቅላይ ሚኒስትሩ መከላከያ የደህንነት ቢሮዎች ሀገር እንደ ሀገር ተሸከሙ የተቀበሉ ሰዎች የሃይማኖት ተቋማት በየትኛውም ቦታ ላይ አይስሩበት። በወቅቱ የተሾሙ ሰዎች ባለጌዎች ሊሆኑ ይችላሉ። ከሰሩበት ግን ሀገርን የሚያሻግሩ የሃይማኖት ተቋማት የመንግስት መዋቅር ላይ ያሉ አመራሮች የመከላከያ የደህንነት የፌዴራል ፖሊስና መሰል ደግሞ የራሳቸው ነው ክብራቸው ያንን አክብረን ይዘን ማድረግ ያለብንን እያደረግን ሄደን ካልሰሩ ለመውቀስ እድል አለን። አሁን እዚህ እንደ ጉባኤ የምናወራው እኛ ግዴታችንን ተወጥተን መብታችንን ለመጠየቅ እየሰራን ነው ወይ? ታላቁ ህዝብ ነው። ህዝብን ሊያገለግሉ የመጡ ጥቂት የመንግስትን ጉዳይ አስፈጻሚ አካላት በእኛ ላይ እንዲያዝዙ ለምንድን ነው እድል የምንሰጣቸው? እኛ አብረን ስላልቆምን ነው እነሱ እኛን በታት ነው የሚጫወቱብን ነው። በተደጋጋሚ ሲጎዱን የኖሩ ኃይሎች ደግሞ ሌላ እድል አግኝተው አጀንዳ ሆነው ለምን ይመጣሉ? ለምን ከወደቅንበት ተምረን ላለመውደቅ አብረን ቆመን አንሰራም?
ራሳችንን ሰርቫይቭ ለማድረግ ነው፣ ለመከላከል ነው፣ ለማጥቃት አይደለም። ባንዳዎች፣ ጽንፈኞችና ዘረኞች ከታሪካዊ ጠላቶቻችን ጋር ሆነው የሚሰሩትን ስራ እንዳይጎዱን ማድረግ ነው። አሁን በቀጥታ የሰውዬ አሸባሪ ሆነ። እሱ እዚህ አሸባሪነት ነው እያወራ ያለው። ቻችንን ሲያገኝ በመንግስታዊነት መጥቼ ወይም የመንግስት ኃላፊነትን ይዤ ይህንን ህዝብ አስተዳድራለሁ በሚል ሳይሆን ቶታል ውድመትን እንደ ግብ አድርጎ ህዝቦችን ማዋረድ፣ ማሰቃየት እና ማደህየትን ምናልባትም ቢችል ወደ ድንጋይ ዘመን ህዝብን መመለስ የዚህ ቡድን ስኬት ተደርጎ ስለሚቆጠር በየትኛውም ልክ የማይመጠን ሀብት፣ በየትኛውም ልክ የማይቆጠር፣ በየትኛውም አይነት ልክ የማትገልጸውን አይነት ሰብአዊ ኪሳራ በህዝቦች እና በዜጎች ላይ ያደረሰ ነው እና ከዚህ አንጻር ስታየው እጅግ የከፋ ነው። በምንም አይነት መልኩ ልንገልጸው የማንችለው ነው። ምናልባትም የወደፊት ሂደቶችንና የፖለቲካ ኢትዮጵያ ለሚኖራት የፖለቲካ ይህ ሰውዬ አለማወቃችን፣ ባለቤት ሆነን አለመቆማችን፣ አንድ ተጸጽተው እውነትን ወዶ የመጡ ሰዎችን በዛ አለመቀበላችን፣ አለመጠበቃችን፣ አለማክበራችን እና ዋጋ አለመስጠታችን የዋሹ ሰዎች የበለጠ የሚያተርፉ ከሆኑ ገፊ በመሆናችን ወደዛ ይሄዳል። ለምሳሌ ጠቅላይ ሚኒስትር ዶክተር አብይን ጨምሮ የተለያዩ ሰዎችን ሲሰደቡ የምሰሟቸው እንዲበረታቱ እንዲጠናከሩ አይደለም። ዘላፊዎች፣ ሰዳቢዎች፣ እግር ጎታቾች በልህ ያልሆነ ውሳኔ እንዲወስኑ ለማድረግ ነው። ተጸጽተው የመጡ ጌታቸው ረዳን ጨምሮ በፋኖም በሸኔም በተለያየ ቦታ ላይ ተሳስተው ሄደው የነበሩ ሰዎች ከዛ ተጸጽተው ሲመጡ የሚሰጣቸው ክብር ያን ያህል አይደለም። በተገቢው ይያዛል። መጥፎ በሽታ አለ በህዝብ ውስጥ የሰረጸው። የተጸጸተን ሰው እንዲጸጸት መክሮ ዘክሮ እንዲመለስ ማድረግ አንድ አቅም ነው። እንደው ሌላ ሰው እንኳን መክሮ ሲመጣ ግን አይ ሌባ ከነበረ በቃ ሌባ ነህ ብሎ ይመጣል። እየተከታተሉ እየኮተኮቱ እየመከሩ እየዘከሩ ያ ሰው ደግሞ እንዳይሳሳት የማድረግ ልምድ የለንም። ይሄ አደገኛ ነገር ነው። ጠላት ይሄንን ነው የሚጠቀመው። ሺህ ከሚሊዮን ጊዜ በቻለው አቅም ሊያጠፋን ሰርቶ በቻለው ልክ አጥፍቶን በቻለው ልክ ጎድቶን እኛ አብረን ቆመን የተወደደ የተከበረን ነገር ጠብቀንና አስጠብቀን ባለጌዎችን ደግሞ ልካቸውን እያስያዝን መቀጠል ባለመቻላችን ሰዎች ተንሸራተው የማይሆን ነገር ይሰራሉ፣ ችግር ይፈጥራሉ። ለምን? ባለቤት ሆነን ስላልጠበቅናቸው፣ ስላላስጠበቅናቸው፣ ዋጋ ስላልሰጠናቸው፣ ስላልተንከባከብናቸው፣ ስላልተከታተልናቸው። ልጅም ቢወለድ መከታተል ግድ ነው። ትምህርት ቤት መግባቱ ብቻ አይደለም። የውሃ ቦይም የሚፈስ ከሆነ እሱን መከታተል እንደዚሁ። የኤሌክትሪክ መስመርም ሊሆን ይችላል። ማንኛውም መስመር ከመነሻው እስከ መድረሻው ድረስ ተከታትሎ መድረስ አለመድረሱን ተገቢውን ጥበቃ ማድረግን ልምድ ያደረግናል። ገፋ ገፋ አድርጎ ማጣጣል፣ አይ ሰርቆንም፣ አይ እንዲህ ነው እንደዛ ይሆናል ብሎ መጥፎ ትርክታለን። ኢንፎርማል በሆነ በየቤታችን ወደኋላ ቸካ በያላችሁበት ላይ ምን ይሰማል? እስካሁን ያለው ካልተሰማችሁ ነገ ጀምራችሁ ቸክ አድርጉ። ምን ይወራል? የሚወራው ነገር ህዝብን ያድሳል፣ ያነቃቃል፣ ያነቃል፣ ጠቃሚ ነው። በመጠቃቀም በመረዳዳትና ችግሮችን ለመቅረፍ በሚያስችል ሁኔታ ላይ አብሮ አለ። ለምሳሌ እስካሁን ድረስ እንደው አልተቀየረም ከተባለ ሰው ሲሞት እኛ ሀገር ዘመድ ይሁን አይሁን አልፎ የሚሄደው ሁሉ ሞቱን እያሰበ እዛ ልቅሶ መሀል ላይ ቆም ብሎ ይሄዳል። ከሞተ በኋላ ሳይሞት እንዳይሞት ለማድረግ ያየነውን ጥሩን ጥሩ ማለት፣ መጥፎውን መጥፎ ማለት፣ ሌባን ሌባ ብሎ መጥራት ለምን የተከበሩ ምናምን ይባላል። አሁን ይሄንን ረዳት ፕሮፌሰር ትንግርቱ ምናምን ይባላል። ለኔ አቶ ማለት የራሱ እንደርሱ ላለማሰብ ነው እንጂ ይሄ ከምንም አይነት ፍጥረት ውጭ ነው የሚሆነው። ሰው ሆኖ በሰው ስራ ላይ ሲገኝ ነው እንጂ ከዛ በታች ከሆነ ውሻ መሆን አይችልም፣ ድመት መሆን አይችልም፣ ምንም መሆን አይችልም፣ ሰው መሆን አይችልም ከቶ ጭራሽ የተከበሩ ምናምን። ልደቱን አሁን እንኳን ፖለቲከኛ ልንለው እንደ ሰው መቁጠራችንን በራሱ ስህተት ነው። ሰውን የገደለ ሰው ነፍሰ ገዳይ ማለት መቻል አለበት። ሽብር እየፈጸመ በየቦታው ላይ ህዝብን የሚያራቁትና በህዝብ ላይ ችግር የሚፈጥር ሰው ለምንድን ነው በስሙ መጥራት የተቸገርነው? እያሽሞነሞን እኮ ነው ሌባውን ሁሉ
ከጀግኖች በላይ አድርገን ማውራት ጀመር። ታዲያ ምን ችግር አለ? እንደውም የሚሰደበው የሚሰራ ሰው እውነትን ለመኖር የሚፍጨረጨር ሰው ትንሽ ትልቁ ሲሾም ያልበላ እያለ መከራውን በራሱ ላይ የሚያውጅ በማወቅም ይሁን ባለማወቅ ነውርን በራሱ ላይ የሚያረጋግጥ እሳቤና አመለካከት ዛሬም አለ እና ይህን ሰው አንድ እንዲህ ብለህ ተናግረህ ነበር። አሁን የማሰማችሁ በሆነ ሰዓት ላይ የኤርትራ መንግስት አማራ ከአሜሪካ ሊባረሩ ነው ሲባል ደሞ ለአማራ ህዝብ ደሞ ለደጉ ህዝብ ኤርትራና እና የኤርትራ መንግስት እንቀበላለን ብሎ አለ። ሲጀመር ሻቢያ ሲኖር አይደል? ማንም ኢትዮጵያዊ የሻቢያ መጫወቻ እንዲሆን በግሌ አልፈቅድም። ምክንያቱም እንደ ሻቢያ ደግሞ የባሰ ጉዳቂ ስለሌለ ማለት ነው። ኢትዮጵያዊ ነው እንዲቀጣው የምፈልገው። ሌላ ማንም ሀገርም እንዲቀጣውም ላልፈልግ ይችላል። ምናልባት ዜግነት ሰጠው ቅድ ሰጠው የሚያስለፈልፉ ሀገራት ከቻሉ ላለመድከም ብዙ ስራ ስላለብን በዛው ቢያሸክፉልን ወር የሆነ ነገር ቢሉልን ብያለሁ። ባለፈውም እንደዚህ አሁንም ወይ አስረው ቢያመጡልን ወይም ይሄን ነገር ቢያስቆሙልን ጥሩ ነው። አለዛ ግን ኢትዮጵያን ለማጥፋት ማሳቀደው የሚሰሩ አሜሪካ ዲሞክራት ብትሆን የሰብአዊ መብትና ሌላ ነገር ላይ ብትሆን አውሮፓ እንግሊዝም ሆነ ሌላው ሀገር ላይ ያው የዓለም በሽታ ከነሱ የሚቀዳ ስለሆነ እንጂ አላውቃቸው ብለው አይደለም። እዛ ጋር አስቀምጠው ሰዎችን እንደውም ኢትዮጵያን ሰድበው እነሱ ላይ ሲሄዱ ጥገኝነት እየሰጠ እያስሞነሞነች የምታስቀምጣቸው ያ ነገር የነሱ አላማ ስለሆነ ሁሉ ነገሩን የተሰለበ ትውልድ ተፈጥሮ በሰብአዊ መብት በሁሉም ነገር ላይ የራሱን ቤትም ቢሆን ሌሎች መጥተው ያጣሩት እነከሌ ይወስኑት ምንድነው ይሄ ገለልተኛ አካል ያጣራው እያለ የሚጮህ በዛ ልክ የላሸቀ ሐሳብና አመለካከት የወረሰ ትውልድ እንዲፈጠር ያደረጉት እነዛ ባለጌዎች ናቸው። እኛ እዚህ ጋር አሁን እየታገልን ያለነው ከኛ ጋር ያሉ የጨነገፉና ሀገራቸውን አፍርሰው በስጦታ የተሰጣቸው ነገር ላይ የሚኖሩ ሀገር አፍራሽ ባለጌ ሰዎች አይደሉም። ከዛ በላይ ለዛ ነገር ቀስቅሶና አነሳስተው የሚሰሩና የሚያሰሩ በሁሉም ነገር ላይ ሲመግጡ ሲባልጉ የኖሩ ሀገራትና መሪዎች ናቸው። አሁን ሂሳቡ የሚሰራ ከነሱ ጋር ነው። የራሱን አቄሰውን አፋቂ ሐሳብና አመለካከትን ወርሶ ኢትዮጵያ ውስጥ ሰው ሆኜ ከምፈጠር በእነንተኔ ሀገር ጅንስ ሆኜ ብፈጠር ብሎ ሞቱን፣ ውርደቱን፣ ውድቀቱን፣ ልሽቀቱንና በዛ ልክ ኪሳራውን በራሱ አንደበት ቆሞ የሚመሰክር ትውልድ እንዲፈጠር ተደርጎ ድቢ ሲደርሰው ለለለለ ተብሎ ሰው ሁሉ አጨብጭቦ የሚሄድ የዶላር የምንዛሬ ለውጥ ብቻ ልዩነት ባይኖር እኮ ሰላም ነው፣ ተከባብረን እንኖር ነበር። ፍትሃዊነት በዓለም ላይ ቢኖር እኮ ምን ችግር ነበረው? አሜሪካ ኒውክሌር ትታጠቃለች፣ እስራኤል ትታጠቃለች፣ ሩሲያ ትታጠቃለች፣ ቻይና ትታጠቃለች፣ ኢራን አትታጠቅም፣ ኢትዮጵያ አትታጠቅም። ለምንድን ነው የማትታጠቁት? ፍትሃዊነት ነው? ቀጥቃጭነት፣ ፈላጭነት። ስለ ሊቢያ የሚያወራ የለም። ሊቢያ ላይ የተባለው ነገር ተገኘ። ኢራቅ ውስጥ ዓለምን ያጠፋል የነበረው መሳሪያ ተገኘ። የዓለም ማፊያዎች የሚጫወቱባት ዓለም ላይ ነው ያለ ነው ማለት ነው። ስለዚህ ጉዳዩ ብዙ የረቀቀ ነገሩ ከዛ አንፃር ነው። እኔ የሚያናደኝ መትረፍ እየቻለ ሰው በነ ትንግርቱ፣ በነ ደረጃ ሀብተወልድ፣ በነ መሳይ፣ በነ ፋሲል የኔዓለም እና መሰል ሰዎች ዛሬ ድረስ እንኳን በደረሰው ጉዳይ አይኑ እያየ ጆሮው እየሰማ ደጋግሞ ሊነገረው ይችላል እንጂ መቼም የተፈጸመው ነገር አንሰው ጥቂቱ ነገር ሰምቶ ሊሆን ይችላል እንጂ ሙሉ ተነግሮት ማለት ነው። በሰማው ግን ሰው ራሱን ለመጠበቅ እንዴት አልሰማሁም ሊል ነው? ዛሬ እናሸብራችኋለን ወር እንደዚህ እንላችኋለን። ይህንን ሁሉ ተስፋ የሚያረግዘዋል። ምን ልታረግ? ይሄ ሰውዬ አሁን እቺ ንግግር አለችው፣ በዛ የሚለፈልፈውን እዩት፣ እስከዛሬ ያወራውን እዩት። ይሄ ሰው ሲሞት ብቻ ነው የሚያርፈው። ይህን የሚመስል ትናንት የሰሩት ለዛሬ ጉዟቸው ታኮ የሆነ እየጠለፈ የሚጥላቸው ብዙ ሰዎች አሉ። ለምሳሌ ጥምዶ ላይ ውሰዷል። ፋኖ ነኝ ብሎ የተነሳው ዘመነ ካሴና መሰል ሰዎች አማራ ክልል ላይ ያለውን ህዝብ የቀሰቀሱት የመጀመሪያው የህወሓትን የአገዛዝ ስርዓት ለማጥፋት
ሁለተኛው የፋኖ የሸኔ ምናምን ላይ የጭፍጨፋ በአማራ ህዝብ ላይ አደረሰ የሚለው ነው። ይሄን ያወሩት አብዝተው የተረኩታል። ጠላት አብዝቶ የያዘው እኛ ጆሮ የደረሰውን ብዙ ነው። ይሄን ትተው ጥምዶ ፈጥረናል አሉ። በቃ እነሱ ሰዎች የት ቦታ አብረው ይቆማሉ? ከዛ ልደቱ ከጀዋር ጋር እና ሌሎች ምናምንቴዎች በበይነ መረብ ተሰብስበው አየናቸው። እሺ መገለጣቸው ጥሩ ነው። ለምን ቆሻሻ መገለጥ አለበት? መጥፋት አለበት። ያን ማጥፋት ደግሞ ባሮች ቁጥር ማለት ነው። እነዚህ በዋናነት የመከላከያን ቁንጮነት የያዙ ኃይሎች ማለት ነው። ያን ሁሉ ሲሰሩ ከርመው የመከላከያ ሰራዊቱን የሀገር ምልክት የሆኑትን ሁሉ ከደህንነት ተቋማት እስከ ጸጥታ ኃይላችን ሁሉ በሀገራችን ውስጥ የነበረውን የጸጥታ መዋቅር ሁሉ በእነሱ መልክ ዲዛይን ካደረጉት በኋላ ያ ሁሉ አልሆን ሲላቸውና ሀገር ጥለው ከሸሹ በኋላ ወደ መቀሌ ከገቡ በኋላ ጥቅምት 24 ላይ በመከላከያ ሰራዊት ላይ የፈጸሙት ትልቁ ደባ በኢትዮጵያ ህዝብ ላይ የተቃጣ ትልቅ ወንጀል ነበር። ያ ወንጀል በነገራችን ላይ በኢትዮጵያ ታሪክ ውስጥም ሆነ በዓለም ታሪክ ውስጥ ተስተካካይ የሌለው እንደሆነ ነው የሚሰማኝ። ለምን መሰለህ? በአሜሪካኖች ውስጥ በተለይ አሜሪካን ሲቪል ዋር ከመጀመሩ በፊት እንደዚህ አይነት ግጭቶች እንደነበሩ ታስታውሳላችሁ። ግን የመጨረሻው ጥቃት አብርሃም ሊንከን ሪያክት ከማድረጋቸው በፊት የመጨረሻው ጥቃትም የተፈጸመው በአሜሪካ የጦር ኃይል ላይ ነው። ግን በዚህ ልክ 20 ዓመት ሲጠብቀው የነበረው ሲያገለግለው የነበረውን ተጋብቶና ተዋልዶ አብሮ ከትግራይ ህዝብ ጋር ሲኖር የነበረን የመከላከያ ሰራዊታችንን እርቃኑን አስቀርተው በሌሊት በዛ ልክ በዛ ጭካኔ የግፍ ደረጃ በኢትዮጵያ ምልክት ላይ በኢትዮጵያ ሲምቦል ላይ እንደዛ አይነት ጥቃት የፈጸመ ድርጅትም ኃይልም በኢትዮጵያ ታሪክ ውስጥ የለም እና ምናልባት ይሄ ትልቁ ክህደት ነው። በኢትዮጵያ ህዝቦች ላይ የተፈጸመ ትልቁ ቀይ መስመር ነው። ወደ ጦርነት የገባንበት ትልቁ ምክንያትም ይሄ ነው። ተገፍተን ወደ ጦርነት እንድንገባ ከመሆኑም ባሻገር የኢትዮጵያን ምልክት የኢትዮጵያ ህዝቦች መገለጫ የሉዓላዊነታችን መገለጫ የሆነው መከላከያ ሰራዊታችን ላይ የደረሰው ግፍ የደረሰው ግፍ እንደዚሁ አሰልፈው መረሸን ወይንም እጅ ስጡ ማለት ወይንም ደግሞ ትጥቃችሁን ፍቱ ማለት አይደለም። እጅግ ከሰው ልጅ ባይጠበቅ ጭካኔ በሚያሳይ መልኩ በተለያየ መልኩ ሾልኮ የወጡ ቪዲዮዎችንም ለማየት ሞክረናል። በተለያየ መልኩ የምንሰማቸው እውነታዎች አሉና የፍጥኝ አስረው ግማሾቹን እርቃናቸውን ወደ ኤርትራ ሰደዋቸዋል፣ ግማሾቹን ደግሞ የፍጥኝ አስረው ረሽነዋቸዋል፣ ግማሾቹን በመኪና ላያቸው ላይ ሄደዋል፣ ግማሾቹን አይናቸው ውስጥ በርበሬ እየተጨመረ የዙሪያ ተከበው እየተጨፈረባቸው እጅግ አሰቃቂ በሆነ መልኩ የመከላከያ ሰራዊታችንን ለውርደት ኢትዮጵያን አግኝቶ እንዳረዷት በነገራችን ላይ ለነሱ ሲምቦሊዝሙ ምልክቱ ኢትዮጵያን አግኝቶ በዛ ልክ እንዳዋረዷት በማሰብ ነው ያንን ወንጀል የፈጸሙትና ሊጣስ የማይገባው በታሪክ ይቅር የማንለው ምናልባትም የጥናትን ልክ ነው የማይገባ የማይደረግ ነገር ሁሉ በመከላከያ ሰራዊት ላይ አልቋል። ይሄን የሰውየው ምን ቀየረው? ይሄን ባለበት አፉ ከዛ ቡድን ጋር እንዴት ሊቆም ቻለ? የምርምር መስክ ተከፍቶለት ትልቅ ሙዚየምና ዩኒቨርሲቲም ተቋቁሞለት ይሄንን ነገር ስንዘክረው ለልጅ ልጆቻችን ስናስተላልፈው የሚኖር ነው። ምክንያቱም ከዚህ በላይ ኢትዮጵያን የተዳፈረ ከዚህ በላይ ኢትዮጵያን ያዋረደ ድርጅት በታሪክም በዘመናችንም ተነስቶ ስለማያውቅ ያውም ከኛ አብራክ ወጣ ከኢትዮጵያ አካል ተገኘ ከምንለው አካል የማንጠብቀው ስለሆነ ማለት ነውና ሙዚየም ማቆም ወይንም በየዓመቱ ጥቅምት 24ን መዘከር ብቻ አይደለም። ይሄ ትልቅ የምርምር መስክ ሆኖ በስነ ልቦናው በታሪክ በየሚሊተሪ ዘርፉ በእያንዳንዱ ጥናት ዘርፍ ይሄ ተቀምጦ ትውልድ እየተማረበት እንዲሄድ ማድረግ ያስፈልጋልና ለዛም የሚመጥነው ክብር መሰጠት መቻል አለበት የሚል እምነት አለ። አንደኛው ስህተትና ጥሰት ይሄ ነው። ቀይ መስመር ከተባለ ማለት ነው የኢትዮጵያ ህዝብ በአፋር በሶማሌ በሲዳማ በአማራ በየዘርፉ ከኦሮሚያ ህዝቡ በዛ ልክ በቁጣ እንዲወጣ ያደረገው ዋናነት ይሄንን ወንጀል የፈጸመ እና ይሄንን ወንጀል ያስፈጸመ ቡድን እና ስብስብ ስለሆነ በዛ ልክ የኢትዮጵያ ህዝብ ስለሚረዳው ትልቁ ቀይ መስመር የተጣሰበት ስለሆነ ነው። ሌላው ተላላኪ ነው። ተላላኪነቱ በጣም የሚያስደንቅ የክህደቱ ልክ ራሱ ያስቀመጣቸውን የመሰረተ ድንጋዮች ሁላ መጥቶ ለማንፈረስና ለመንቀል የተላላኪነት ጥጉ እንትን ወሰን የለው። ምንም አይነት የሞራል ለከት ስለሌለውና በየትኛውም ሀገር አቀፍም ሆነ ዓለም አቀፍ ህግ ለመገዛት ፈቃደኛ የሆነ ቡድን ስላልሆነ ይሄ ቡድን የመላላኩ ጥግ የሀገር ሉዓላዊነትን የሀገርን ኢንተረስት ያስቀደመ የሀገርን ኢንተረስት እንትን በማድረግ ከሀገር ኢንተረስት በታች ባሉ ነገሮች ላይ ሁሉ ሰራለ የሚል ቡድን አይደለም። አስፈላጊ ሆኖ ከተገኘ ሲኦልም ቢሆን ገብተን ኢትዮጵያን እናፈርሳለን ግብጾች አላሉ። ይሄንን ደርቡሾች ሱዳኖች አላሉ። ኢትዮጵያን ይጠላል የምትለው የትኛውን ቡድን በኢትዮጵያ ላይ በጠላትነት ኢትዮጵያን አድቨርሰሪያል ስቴት የምንላቸው ለዘመናት ለ10 ለ30 ለ100 ዓመታትም የኢትዮጵያ ጠላት ሆነው ይቀጥላሉ ብለን የምናስባቸው ሀገራት ሊኖሩ ይችላሉ። የፖለቲካ ኢንትረስት ያላቸው ሀገራት እነዚህ ሀገራት በዚህ ልክ ሲኦልም ብንሆኑ ወርደን ኢትዮጵያ መፍረስ ካለባት እናፈርሳለን ያለ ሰው ልጠራልኝ አትችል። የተላላኪነታቸው ጥግ ምንም አይነት ሞራል ምንም አይነት መንፈሳዊ ህግ ምንም አይነት ምድራዊ ህግ አይገዛውም። ዓለም አቀፋዊ ህግ አይገዛውም። እና በዛ ልክ ነው የሚገለጠው። ሀገርን በመጥላት ደረጃ ነው የሚገለጠው።
የተላላኪነት በቤኒሻንጉል በተለያየ ቦታ ላይ የህዳሴው ግድብ ላይ ጥቃት ለመፈጸም፣ የኢትዮጵያ ምልክቶች ላይ ጥቃት ለመፈጸም፣ ትልልቅ ፕሮጀክቶቻችን ላይ ጥቃት ለመፈጸም፣ የሀገራችን ምልክቶች ላይ ጥቃት ለመፈጸም፣ ሀገራችን በጦርነት ውስጥ ያጣቸውና የወደመችባት ሀብት ቀላል ሀብት አይደለም። ትግራይ ሪኮንስትራክት ለማድረግ መንግስት ተመልሶ በገባበት ወቅት እስከ $100 ቢሊዮን ብር እንዳወጣ ነግሮናል። ይሄ የሀገራችን በጀት ኦልሞስት ግማሽ ማለት ነው። ኦኬ በመሳሪያ ግዢ ላይ እና በሌሎች ነገሮች ላይ እነሱ በዘረፉትን መሳሪያ ለማውደም እና ለማጥፋት በሄድንበት ርቀት እና ኢኮኖሚክሱን ብታሰላው የጦርነቱን በኢትዮጵያ ላይ ያደረሱትን በጀት ያደረሱትን በደል በስንት ሺህ ዓመት ነው ትግራይ ልትከፍል የምትችለው? በስንት ሺህ ዓመት ነው ከነዚህ ቡድኖች ጋር እንትን ልንን የምንችለው? እና ምንም አይነት ለከት የሌለው ተላላኪነት የዚህ ቡድን መገለጫ ነው። ሌላኛው ቀይ መስመር ነው። ይሄ እንደ ቀልድ ተናገሩ፣ ከዛ ቀጠሉ። ምንም ጠያቂ የለም። ህዝብ አያስታውስም። ትናንት እንዲህ ብለን አስገደል ነው፣ ዛሬ ደግሞ እንዲህ ብለን እናስጨርሰው፣ ከዛኛው የተረፈውን በዚህኛው እንምታው፣ እንደዚህ እየተባለ ቀሪውን የጥፋት እቅድ በእኔና በሀገሬ ላይ ለማድረስ ይሰራል። ዝም ማለት ምን ችግር አለው? እና እዚህ ጉባለች ኢትዮጵያ ላይ ተው፣ አብረን እንቁም። ሰው ኢትዮጵያዊ ሆነን ከብሔር ጥላት ሰራው አበጣብጥበታለሁ ብሎ ከሰራቸው ኬዎች እንውጣና የራሳችንን ጉዳይ በራሳችን እንያዝ። አምነነው የሰጠነውን ስልጣን ሁሉ ለብልግና የተጠቀመ ኃይልን መልሰን አምነን በሱ ንግግርና በሱ እቅድ ገብተን መሞትም ሆነ ምን ማለት በጣም ነው የሚያሳፍረው። ተው፣ እኛ አብረን ከሆን ጦርነቱም ይቆማል። በየትኛውም ቦታ ላይ የጥላት እጅ በዘላቂነት ይቆረጣል። በእነዚህ በሻቢያ በህዋት በፋኖና ሸኔ እንዲሁም በተለያዩ የፖለቲካ ፓርቲዎች ተጠልሎ የመጣው የኢትዮጵያ ታሪካዊ ጥላት ራሱን ይገልጥና በሚያዋጣው ዲፕሎማሲያዊ ድርድር ጥቅሙን እያስከበረ ይቀጥላል። እኛ ዝም ካልንና እንድና እንድህ እያልን ከያን ግን ያ ጥላት እንዳይታይ መረጃ እያጠፋ ነው፣ ተጠንቆ ነው ስራ የሚሰራው። ጥምዶ ላይ እስከሚያስተዋውቃቸው ድረስ አንዱን ለአንዱ ጥላት እንደሆነና መቼም ትቷቸው እንኳ ቢጠፋ አብረው ቆመው በአንድ ታክሲ ላይ እንኳን ተሳፍረው እንዳይሄዱ አርጎ አቋስሯል፣ አባልቷል፣ አሰርቷል። ኢትዮጵያን የማጥፋት አቅሙ ሲመነምን ግን ያንን ተላላኪዎቹን ሰብስቦ በአንድ የጥፋት ቅርጫት ወይም ቋት ውስጥ አስገብቶ ይዞ መጣ። ጋላቢያቸው ነው ያንን ያላቸው። ያ ጥላት አሁንም ማን እንደሆነ እያንዳንዱ ሰው የመታዘዝ እንጂ የመጠየቅ መብት ስለሌለው አለቃውን አያውቅም። የተሰጠውን ነገር አልፈጽም ካለም በህይወት አይተርፍም። የማይገባቸውን እንኳን ለጥፋት የተሰለፉ ሰዎች ውሳኔያቸው፣ ፍርዳቸው ሞት። ጽንፈኛ፣ ዘረኛ፣ ጎጠኛ የኃጢአት ዓለም ውስጥ አንዴ በማወቅ ይሁን ባለማወቅ የተቀላቀለ ሰው ከመሬት ሲቀላቀል ሲሞት ብቻ ነው የሚያርፈው። ሽብርተኝነት መጨረሻው አሁን የምንለው ነው። ስለዚህ እኛ ነቅተን አብረን ሆነን ካገኘነው ነገር ካየነው ነገር ተምረን ተባልተንበት ከስረንበት ተፈናቅለን ብዙ ንብረት አውድመን ብዙ የሰው ህይወት አጥፍተን ብዙ ነገር መጥቶ ሲያበቃ ነገሮችን ጎጅን ጎጅ ነው ጠቃሚን ጠቃሚ ነው ብለን የሚጠቅመውን እያበረታታን የሚጎዳውን እያስወገድን ካልሄድን እነዚህ ሰዎች አሸባሪዎች ይሆናሉ። ሻቢያ የሚለውንም የውጭ ጥላት ነው ስም ያወጣው። ህዋት የሚለውን ስሙ የተሰጠው ሌላ ነው። ያ ስም እንዳይቆም የሚፈልገውም የታወቀ ነው፣ ቅቡልነት አለው። ፋኖ ብለው ያመጡበትም ፋኖ የጀግኖች ስም ነው። ኢትዮጵያን ለመውረር የመጣ ኃይል የተቀጠቀጠበት ልኩን ያገኘበት የጀግንነት ስም ነው። ይህንን ስም ማንም መታጠቅ ይፈልጋል። ስለዚህ ይህንን ስም ቶሎ ሞቢላይዝ አድርገን ሰውን ቶሎ ለመቀስቀስ ያስችለናል። ከቀሰቀስን በኋላ ግን ይህን ስም ማርከስ አለብን። ቶሎ ሰዎችን እንቀሰቅሳለን። የቀሰቀስነውን ሰው ደግሞ ውል አልባ መርህ አልባ መነሻና መዳረሻ የሌለው ከገባበት ተመልሶ ለመውጣት በሚያስቸግር ሁኔታ ወደዚህ በዘመናት በተሰራ ትርክት ቀስቅሰን ወደዚህ ካስገባነው በኋላ የማይረባ ስራ ይሰራል። ስለዚህ ፋኖ የሚለው ኢትዮጵያን የተከላከሉበት ጀግኖች የክብርና የጀግንነት ስም መሆኑ ቀርቶ የሌቦች 12 ቁጥር ሚስማር ግንባር ላይ የሚመቱ ሴቶችን የሚደፍሩ ትምህርት ቤት የሚያወድሙ ትውልድ የሚገሉ የሰላም እሴትን የሚያጠፉ የሃይማኖት ተቋማትን የሚያረክሱና የገዳዮች መናኸሪያ የሚያደርጉ
ቄስ የሚመስሉ ቄሶችን አጥፍተው በየእምነት ተቋማት ላይ የተሰገሰጉ ሆዳም ካድሬዎች እዛ ጋር ተወሽቀው ፋኖ የመጽሐፍ ቅዱስ ቃል ነው ሂዱ ግደሉ ብለው ባርከናችኋል የሚሉ ቅዠታም ሰካራም ካህናት የሚመስሉ አሳማዎችን ሁሉ አሰልፎ የተመጣበት ነው። በሁሉም ነገር ላይ መርከስን መዋረድን ፋኖ ከሚለው የጀግኖች ስም ጋር አያይዞ እንዲጠራ ለማድረግ የመጀመሪያው ሞቢላይዝ ለማድረግ ቶሎ አችብ ያደርጋሉ። እንደገና የተሰበሰበውን ያንን ኃይል ደግሞ የረከሰ ተግባር እንትን ብለው ልካቸውን ያሳዛቸውን የጀግኖችን ስም ያረክሳሉ። የኢትዮጵያ አረንጓዴ ቢጫ ቀይ የሚለውን ባንዲራ ብዙ ሰው እጠለዋለሁ ይላል። ራስን መጥላት ነው። ያ የኢትዮጵያ ታሪክ ነው። ስራ መስራት የማይፈልግ ሰነፍ ስርዓት የሆነ ሰው በሐሜት ተቆልፎ በወቃሽነት ተጠምዶ ይውላል። ምኒልክን ይወቅሳል። ማንንም ለመውቀስ ሞራል የለንም። እኛ ሰርተን ስናበቃ ነው የምንወቅሰው። ማንንም ምኒልክም ይሁን ሌላም መወቀስ ካለበት የሚወቀሰው። እነሱ በዘመናቸው ምንም ያርጉ ምንም መስራት ያለባቸውን ሰርተዋል። እኛ እኮ ካለው እነሱ ከሰጡን ለማነስ መጣን እንጂ አዲስ ነገር አላመጣንም እኮ። ቋንቋ አዲስ ነው እንዴ? ሰው በሚናገረው ሰውን ከፋፍለን የምንባላ ሰዎች አሁን ሰውን ለመውቀስ መሪዎቻችንን ለመውቀስ የሚያስችል ሞራል አለ? ይሄ በጣም የሚያሳፍር ነገር ነው። እኔ በወቃሽነት ላይ ህወሓትን ራሱ የምንወቅሰው መለስ ዜናዊንና መሰል ሰዎችን ራሱ የምንሰድባቸው ከነሱ ቆሻሻ የጥፋት ወጥመድ ከተላቀቅን በኋላ አይነ ስውር ያደረጓትን ኢትዮጵያ አይኗን ካበራንላት በኋላ ሁሉን ወደ ክብሩ ከመለስን በኋላ ለከስከስ ባለስልጣን ሆኖ መልከስከስ፣ የሃይማኖት አባት ሆኖ መልከስከስ፣ ዳኛ ሆኖ በስልክ ታዞ የሚፈርድ ተላላኪነት፣ ሌብነት፣ ነውረኝነት፣ ሐኪሙ እንደዚሁ የሕክምና ስነ ምግባሩን ሁሉ ክዶ በሁሉም ነገር ላይ የረከሰ ነገርን መፈጸም እንደ ክብር ይቆጠርበት የነበረውን በህወሓት ትርክት እኮ ሰዎች ትዳራቸው ድረስ መኝታቸው ባልና ሚስት መኝታቸው ድረስ ዘምቶ አንቺ በተኛሽበት ሳትፈልጊ እሱ ግንኙነት ካደረገ አስገድዶ መድፈር ነው የሚል ይህንን ሄደሽ ሴቶች ጉዳይ የሚል ትዳር የሚያፈርስ ሀገር የሚያፈርስ ተቋም አቋቁም ያለው ብሎ በሴቶች ጉዳይ የሚባል ላይ እስከ ባልና ሚስት መኝታ ድረስ ዘልቆ ማበጣበጥን ሲፈጽም የኖረ ቡድን ነው። ያንን ነገር ካስተካከልን በኋላ ህወሓትን እንወቅሰዋለን። ዛሬ ግን ህወሓት እኮ ሊመጣ ነው ሊሄድ ነው ብለን አጀንዳ እኮ እያልን ነው። ሰበር ዜና እያልን እኮ እንዴት ነው መውቀስ የምንችለው? ጭራሽ እየፈራ ነው። አሳስቦን አጀንዳ አድርገን እንኳንስ ምኒልክን ሁሉንም ካለፍነው በኋላ እከሌ ከሌ የሚባለው ይህን ክፍተት ቢሰራም እኛ አለፍነው፣ እሱ ግን ይህን ስህተት መስራቱ አግባብ አልነበረም ብለን እንወቅሰዋለን። ዛሬ ግን የምናነሳው ነጥብ ሁሉ ሌላ ጥፋት ለመፈጸም ለማስፈጸም ነው እንጂ ለማስተካከልና ለመስተካከል አይደለም። በሁሉም ነገር ላይ ውሰዱ፣ በሃይማኖት፣ በባህል፣ በወግ፣ በብሔር፣ በምን በሚባለው በሚዘረዘረው ውሰዱና የኛ ትውፊት፣ የኛ እሴት፣ የኛ ባህሪ፣ የኛ መመሪያ፣ የኛ እንደዚህ ይህንን ነው የሚለው ይህንን የሚለውን አመራራችን አካሄዳችንን ኦር ሁኔታውን እከሌ የሚባለው ኃይል እንዲህ ብሎ ስላጠፋብን ተጣላን የሚል እኮ የለም። እነከሌ ተጠቁ ተነስግጠው እነከሌ እንዳሉ እብድና የእብድ ድንጋይ አቀባይ ሁኔታ ነው ያለውና ለመውቀስም ምን ለማለትም እኛ ቆም ብለን ነገሩን ተረድተን ችግሩን መፍታት ባንችል እንኳን ራሳችንን ችግር ውስጥ መክተት አግባብ አይደለም። ምንም አይነት ልዩነት ቢኖረን መሰዳደብና መገዳደል አያስፈልግም። መሻል ማለት መሻል ነው። ማንም ባደረገው ጥፋት ላይ ገብቶም መዳከር አይደለም። እነሱ ሁለት ሰው ከገደሉ እኛ 10 ሰው 20 ሰው መግደል አይደለም መሻል ማለት። ምሁርነት ማለት ብጥብጥን ማስቀጠል አይደለም። አታፍሩም እንዴ? የፖለቲካ ፓርቲዎች ምናምን እኮ ነው ጥላችሁ ሁሉ መጣ። በተለያዩ ሀገራት ላይ ባለስልጣናት ስልጣናቸውን ለቀቁ ይባላል። ለምንድን ነው የሚለቁት? የእነሱ በስልጣን ላይ መኖር ማምጣት የሚገባውን ያክል ለውጥ ስላላመጣ ነው። እና የፖለቲካ ፓርቲ አለ የለም ብንባል አይሻልም? አለ። ቁጥሩ ብዙ ነው። 107 አሁን 47 እኮ ነው። በዚህ ዓመት ራሱ እንትን ያለ 47 አማራጭ ካለ
ሲጀመር አማራጩ ከበዛ ልክ አይደለም። እነዚህ ሰዎች የሚያስተውል የለም፣ ሁሌኛ ያለውን የሚሸከም ነው ብለው ነው እንደዚህ የሚያወሩት ማለት። ሶስተኛው የዘር ፍጅት ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መጥተው ህወሓት ወደ መቀሌ ከሸሸ በኋላና ጥቅምት 24 ጦርነቱ እስኪጀመር ድረስ ብቻ በመንግስት የተገለጸው ነው። ይሄ ከፍተኛ እልቂትና ውድመት የደረሰባቸውን ጥቃቶች ስንመለከት 113 ጥፋቶችን ወይንም ውድመቶችን በህዝብ ላይ ብሔርን ከብሔር የሚያጋጭ ህዝብን የሚያፈናቅል ህዝብን ለከፍተኛ እልቂት የሚዳርጉ ነገሮችን አድርጓል። ፈስሚ በ113ቱም ኢትዮጵያ ውስጥ በደረሱ ጥፋቶች ውስጥ ትልቁ ማስተር ማይንድ ህወሓት ነው፣ ወያኔ ነው። ጦርነቱ ከተጀመረ በኋላ በጭና፣ በጋሊኮማ፣ በማይካድራ፣ በቆቦ በየቦታው የፈጸማቸው በደሎችና እልቂቶች፣ ንብረቶች፣ የከተማ ማውደም ስራዎች፣ ህዝብን የማፈናቀል ስራዎች ሁሉ የዛ ኤክስቴንሽን ናቸው። ይሄ ቡድን አልቲሜትሊ የሚረካው አልቲሜትሊ ሳቲስፋይድ የሚሆነው አንድን ቦታ በማድረግ ምንም አይነት የጦርነት ግብ ስለሌለው ግቡ በጥፋት መርካትና በጥፋት መስከር ስለሆነ ጥፋትን የስራውን መገለጫ በነገራችን ላይ ሚሱ ብቻ አይደለም ጥፋት ግቡም ነው። የሚሄድበት መንገድ ብቻ አይደለም። አቺቭ አደረኩ የሚለውም ነው ጥፋት። ገደልኩ ብሎ የሚደሰት፣ አጠፋው ብሎ የሚደሰት፣ አጠፋለሁ ብሎ ስትራቴጂ የሚነድፍ ድርጅት ነው። የአማራን ህዝብ አጠፋለሁ ብሎ ስትራቴጂ እንትን ይላል። የኦሮሞን ህዝብ አዳክማለሁ ብሎ ስትራቴጂ ይዛል። እንትኖችን እገዛለሁ ብሎ ስትራቴጂ የሚነድፍ ቡድን እና ጥፋት ሚንሱ አይደለም። ማኪያቬሊያን ነው የሚሉ ሰዎች ስላሉ ነው ይሄንን የምለው። ግቡ ነው የዚህ ቡድን ጥፋት፣ ውድመት ነው ግቡ። አቺቭ የሚያደርገው አልቲሜትሊ ልክ እንደ ሽብር ቡድን የሽብር ቡድን መገለጫ ቁንጮ ነው። አብሶሉት ቴረር ነው ወያኔ ስንል ወይንም ፍጹም የሽብር ቡድን ነው ወያኔ ስንል በዋናነት መገለጫው ግቡ ሽብር ብቻ መንዛት ሳይሆን ጥፋት የስኬቱ መገለጫ ስለሚሆን ነው። በዛ ልክ መታየት አለበት። የዘር ፍጅትን እንትን በማለት የኢትዮጵያን ቀይ መስመር የጣሰ ድርጅት ነው። ሌላው ሉዓላዊነትን መዳፈርና የሀገር ባለቤትነትን ለዜጎች መንፈግ ነው። ኢትዮጵያውያን በትልቁ የተንገፈገፉበትና በጣም የጠሉት ነገር ቢሆን ለህወሓት ዳግም አንንበረከክም እንዲሉ ከሶማሌ እስከ ጋምቤላ አጠቃላይ የኢትዮጵያ ህዝብ በነቂስ ወጥቶ ይሄን ቡድን እንዲጠየፍ ያደረገው ዋነኛነት እኛ ኢትዮጵያውያን በራሳችን ወገን ተገዝተን አራተኛና አምስተኛ ዜጋ ሆነን በሀገራችን ላይ ባይተዋር ሆነን ለመኖር ፈቃደኛ ስላልሆነ ሞት እጅግ የሚጣፍጥ ሆኖ እናገኘዋለን። በወያኔ ከመገዛት በወያኔ ዳግም በባርነት ውስጥ ከመውደቅ። ለዛም ነው ይሄ ቡድን በተአምር ኢትዮጵያን ዳግም እንዲያስተዳድር እድል መስጠት አይደለም ካሁን በኋላ የቁብና የድር ሰብሳቢ ሆነው አመራሮቹና ለዚህ ቡድን ሲምፓታይዝ የሚያደርጉ ግሩፖች የድር ሰብሳቢ እንኳን ለመሆን የህዝብን ትረስት ለማግኘት ይቸገራሉ። አይደለም ሀገርን የሚያህል ትልቅ ነገር ልንሰጣቸው ቀርቶ ነው። ስለዚህ ሀገር ባለቤትነትን እንትን ብሎ በየተቋማቱ ኢትዮጵያውያንን የጽዳትና የዘበኝነት ሚና ሰጥቷቸው እሱ የተቋም ኃላፊና አዛዥ ሆኖ ከዓለም አቀፍ ድርጅቶች ጋር በኢትዮጵያ ስም የሚደራደር መንጋ ሀገርን በዛ ደረጃ አንቆ የያዘ ቡድን ስለነበር ይሄ ቡድን የሀገር ባለቤትነትን ለዜጎች ነፍጎ ብቻውን ኢትዮጵያን ገዝቶ ኢትዮጵያን እንደ ዜጎቿን እንደ ሰብጀክት እንደ ዜጎች ሳይሆን እንደ ሰብጀክት ወይንም ደግሞ እንደ ምን ልበልህ እንደ ጭሰኛ ዜጎቿን እንደ ጭሰኛ የዚህ ስርዓት አገልጋይ አድርጎ ራሱና ጥቂት የሱን ኮሌክቲቪቲ ብቻ የዜግነት መገለጫ የዜጎች ዜጋ አድርጎ ለመኖር የፈለጋት ይሄንን ወንጀል ይሄንን ውርደት ለመቀበል ስላልፈቀድን ነው ዛሬ ላይ ቀይ መስመር ስለሆነ ትግል እያደረግን ያለ ነው። ነፃነታችን የኛ ብቻ ስላልሆነ ቀጣይ የሚመጣውን ትውልድ ይሄንን አሳፋሪ ውርደት እንዲረከብ ስለማንፈቅድ ነው ኢትዮጵያውያን በዚህ ልክ የቆም ነው። የግዛት ተስፋፊነትና ዘረፋ ማንነትን ሳይቀር ይዘርፋል። ታሪክን አይደለም፣ ታሪክን ይዘርፋል፣ ተራራ ይሰርቃል፣ መሬትን ይሰርቃል፣ ማንነትን ይሰርቃል። መሬትን ብቻ አይደለም የሚሰርቀው፣ ማንነትን ይሰርቃል። እኛ አማራዎች ነን ያሉ ሰዎችን አይደላችሁም ብሎ ማንነታቸውን ይቀማል። ከአፋርና ከአማራ ላይ መሬት በየጊዜው ሲሰርቅ የኖረ ማንነታቸውንም ሳይቀር ሰርቆ ለመውሰድ ትልቅ ጥረት ሲያደርግ የነበር ታሪክን ይሰርቃል፣ ኤቭሪቲንግ ይሰርቃል። ታላቋን ትግራይ ገነባለሁ በሚለው ቅዠት ውስጥ ሊሰርቅ ያሰባቸው ነገሮች በጣም የገዘፉ ናቸው። ተቋማቶቿን ሰርቋል፣ ስነ ልቦናዋን ሰርቋል፣ ክብሯን ሰርቋል፣ የህዝቦቿን ማንነት ሰርቋል፣ አንድነቷን ሰርቋል፣ በህዝቦች መካከል ያለውን መተማመን ሰርቋል፣ መንፈሳዊ እሴቶቻችንን ሁሉ ሰርቆለቷል፣ ያወደማቸውን ሁሉ አውድመዋል። ኦኬ። ስለዚህ የግዛት ተስፋፊነት የማንነት ዘረፋው ሌላኛው ለዚህ ቡድን የምታሰምርለት የቀይ መስመር ነበረ። ህዝቦችን ማንነታቸውን ነፍጎ ራሴን በራሴ ማስተዳደር እፈልጋለሁ የሚለውን እንኳን ራሱ በሰከፈው ህገ መንግስት እንኳን የጻፈውን እንትን ለክልሎች ነፍጎ ሌሎች ክልሎችን ራስን በራሴ ማስተዳደር ጥያቄያቸውን በቫዮለንስ ሲመልስ የነበረ በጥፋት ሲመልስ የነበረ በእያንዳንዱ ቦታ ላይ ሀብት ፈጣሪ እሱ፣ እውቀት ፈጣሪ እሱ፣ ሁሉን ነገር ፈላጭና ቆራጭ አድርጎ ይወስድ የነበረ አካል ነውና
እነዚህ በዋናነት የኢትዮጵያ ቀይ መስመር አድርገን ማስመር እንችላለን። እነዚህ ስለተጣሱና ዳግም እነዚህ ነገሮች በኢትዮጵያውያን ጫንቃ ላይ እንዲወድቁ ስለማንፈልግ ይሄን ቡድን ከልጅ እስከ አዋቂ የትኛውን ከተቋም እስከ ምን መሪ ያለን ሁሉ ልንታገለው ልንዋጋው ይገባል ብለን የምናስበውና ይህንን ችግር በመናገሩ ችግር የለብንም። ግን ይህን ሁሉ ችግር ያወራ ሰው ከዛ ቡድን ጋር ሆኖ አማራ ክልል ላይ የሚሆነው እነሱም እንደ ድል አድራጊነት ምናምን በተለይ እንደ ጥላት ከመሳይ ጋር ሆኖ የሚወራ የአማራ ብሔርተኝነት፣ ከሻቢያ ጋር ሆኖ የሚፈተፈት አማራ ብሔርተኝነት አማራን ለዛ መከራና ብሶት ከጣሉት ለዛ ድርጊት ከጠነሰሱት ሰዎች በላይ እጅግ በከፋ ሁኔታ አብሮ መኖርን ተጠቅመው ነውርን እየወደዳቸው እያከበራቸው 28 ዓመታት እኔ ደብረ ማርቆስ አካባቢ ከ28 ዓመታት በኋላ ቤታቸውን ባደራ ያስረከበን ህዝብ በቤቱ የሚገሉ ከቤቱ ቤተክርስቲያን እንዳይሄድ ልጆቹን እንደዛ የሚደርሰው በጣም ብዙ ነው። እሱን ሁሉ መናገሩ ራሱ አያስፈልግም ይሆናል። ከነዛ ጋር ሆኖ መስራት ለምን አስፈልገ? ይሰው በራሱ ንግግር ብቻ ማለት ነው። ሌላ ምንም ነገር አይደለም። ሌላው ሰው ገብቶት ነው ከዚህ ጋር የሚቀጥለው ተናጋሪነት። አንደኛው አቶ ኪዳነ አመነ ነው። ከባይቶና ፓርቲ ነው የተጋበዘው፣ ከቲፒኤልኤፍ አይደለም። የቲፒኤልኤፍ ውክልናም ይዞ አልመጣም። ማንንም አልወከለልንም። ቲፒኤልኤፍ ቢወክልልን ግን ደስ ይለን ነበር። ለምን ሁሉም ኢትዮጵያ ውስጥ ያለ የፖለቲካ ኃይል እዛ መድረክ ላይ እንዲገኝ ነበር የምንፈልገው፣ ግን አልተሳካም። ስለዚህ ኪዳነ ከባይቶና ነው የመጣው። አምባሳደር ፍስሐ አስገዶም በግላቸው የተጋበዙ ናቸው። ንግግራቸውን ሲጀምሩ በግልጽ ቋንቋ እኔ እዚህ የተገኘሁት ራሴን ወክዬ ነው፣ የማንም ውክልና ይዤ አይደለም ብለው ነው የተናገሩት። ያን መናገራቸውም አስፈላጊ አልነበረም። ግን ምናልባት አሁን አንተ ያቀረብከው አይነት ያልተገባ ክስ እንደሚመጣ ገምተው ይመስለኛል ለዛ ብለው ተናገሩ። ምክንያቱም እኛ የጋበዝናቸው በግላቸው ነው። ቲፒኤልኤፍ ማንንም አልወክልም፣ እንዲወክል ነበር የምንፈልገው፣ ፈቃደኛ ሳይሆን የቀረው እና ቲፒኤልኤፍ ወክሏል ተገኝቷል ብለህ ያቀረብከው ሐሰት ነው፣ ትክክል አይደለም። ያ ማለት ግን ቲፒኤልኤፍ ቢገኝ ስህተት ነው ማለት አይደለም። እንዳውም እኛ እንፈልግ ነበር ኢትዮጵያ ውስጥ ያሉ የታጠቁም ያልታጠቁም ሁሉም ኃይሎች በኢትዮጵያ ጉዳይ የሚያገባቸው ኃይሎች ሁሉ የጋራ ያገራቸው ጉዳይ ላይ እዛ መድረክ ላይ ተገኝተው ባቀረብነው ርዕሰ ጉዳይ ላይ ሀሳባቸውን አቋማቸውን እንዲገልጹ ነው የፈለግነው። ስለዚህ ቲፒኤልኤፍ ሳይወከል ተወክሏል ብለህ መናገርህ እንዲሁ ያፎለምታም አይመስለኝም። ሆን ብለህ ያደረግከው ነገር ነው፣ ግን ስህተት ነው። አንዱ እሱ ነው። ሁለተኛው ከህወሓት ጋራ ትብብር ፈጥረዋል ነው ያልከው። እንኳንስ ከህወሓት ጋራ ሰላማዊ ትግል ከሚያደርጉትም የፖለቲካ ኃይሎች ጋር የፈጠርነው ትብብር የለም። ያ ትዕይንተ ህዝብ ነው የነበረው። ተቀርጾ የቀረበ አጀንዳ አለ። በዛ አጀንዳ ላይ እዛ ላይ የቀረቡ የፖለቲካ ሰዎች ወይም ታዋቂ ተጽዕኖ ፈጣሪ ግለሰቦች ያላቸውን አቋም እንዲያጋሩ ለህዝብ እንዲገልጹ ነው ያለው። ከዛ ውጭ የተፈጠረ ትብብር የለም በፖለቲካ ኃይሎች። እኛም ከማንም ጋር የፈጠርነው ትብብር የለም። ይህን እንግዲህ አቶ ልደቱ ባለፈው ፕሮፌሰር ብርሃኑ ነጋ፣ አሁን ፕሮፌሰር ብርሃኑ በምርጫ ሳያሸንፉ በካቢኔ መካተታቸው ትውልድ ላይ አለ ብለን የምንለው የትምህርት ጥራትና በዛ በዩኒቨርሲቲዎች ላይ አንድ ብሎክ ህንፃ የሚጠፋበት የኮንስትራክሽን ምናምን ተማሪዎች አማራ፣ ኦሮሞ፣ ትግሬ እየተባሉ ለማገዶ የመጣን እንጨት ይዘው ሲቀጣቀጡ የሚውሉበት እድሜ ልካቸውን የተረገሙ የህዋት ቡችሎች እዛ ቁጭ ብለው አንተ አማራና አንተ ኦሮሞ ነው እያሉ ዩኒቨርሲቲዎች የትውልድ መግደያ ተቋማት ሆነው ምሁርነት ሁሉ ዋጋቢስ ሆኖ መላላክ እና የበታች ሆኖ መረገጥ እንደ እድል ይታይበት የነበረበት ሀገር ላይ ነበር። ከዛ ውስጥ ያንን ለማስተካከል መጣው ፕሮፌሰር ብርሃኑ አንድ መራራ ጉዲና ጀርመን ሀገር ከግንቦት 7 እነ ፕሮፌሰር ብርሃኑ ጋር ፎቶ ተነስተህ መጣል ተብሎ እዚህ ቦሌ ላይ ሲደርስ እስር ቤት ገባል። ታስታውሳለህ? በዛ እያለ የኦነግን ባንዲራ የኦነግን ብሩሸሮች እያሳተመ ከካሜራ በፊት ራሱ በትኖ በካሜራ እየቀረጸ ያሳየ የነበረው ወያኔ በአማራ ክልል ላይ ያለውን አረንጓዴ ቢጫ ቀይ ባንዲራን እና
የግንቦት ሰባት ብሩሸሮችን በራሪ ጽሁፎችን እያሳተመ ከካሜራ በፊትና ከካሜራ በኋላ አማራ ክልል አካባቢ ያሉ ሰዎችን ለመብላትና ለማንኮላሸት ግንቦት ሰባት ኦሮሚያ ክልል ላይ ኦነግ ተብሎ ሲጫወቱ የነበሩበት ሰዓት ነበር። እንኳን ተገኝቶ ማለት ዲሽ አዙረህ የኢሳትን ቴሌቪዥን ተከታትላል ተብሎ ጣራ እየታየ ሰዎች ይታሰሩ ነበር። አይደገመኝም እያሉ ቲሸርት ላይ እያሳተሙ ይወጡ ነበር። እሺ ያ ባለበት ላይ ያን ለውጥ መጣ ብለን ካልን በኋላ በምርጫ ያላሸነፉ ሰዎች በመንግስት ካቢኔ ውስጥ ተካተው ልምድ እንዲወስዱ ያለውን ነገር በትክክል እንዲተቹ እንዲዳር ለዳር የሚሄድና ውስጥ ለሚሰራው ነገር ብዙ በጣም ስለሚለያይ ማለት በጣም ይለያያል። ያንን ፕሮፌሰሩም የተናገሩ ይመስለኛል። የትምህርትን የትውልድን ሁኔታ በኃላፊነት ይቀርጻል ተብሎ ህልሙን እውን የሚያደርግበት እድል ፕሮፌሰር ብርሃኑ አግኝቶ እዛ ሲገባ የተሰደበው ፕሮፌሰር ብርሃኑ ልደቱ አልተሰደበም። ጤነኞች ነን ወይ? ምን አይነት በሽታ ነው የያዘ? እውነት ነው አይደለም? አደራህን ተጠንቀቅ። እንዲህ ሊሆን ይችላል፣ ይሄ ነገር ወጥመድ ሊሆን ይችላል። ይሄ እውነት ነው? ኢትዮጵያ ውስጥ ነው? እንዲህ ተደረገ አልተደረገ ተብሎ በጥርጣሬ ስንት የምንባላበት ነገር ላይ እንዲህ አይነት አማራጭ ሲመጣ ለምንድን ነው የተቃጠል ነው? ጤነኞች ከሆን እውነት ኢትዮጵያዊ ከሆን እውነት ሰው ከሆን እውነት መልካም ነገር የምንወድ ከሆን ሰላም የምንወድ ከሆን የጥላቶቻችንን በሽታ ወርሰን ከጥላት በላይ አብደን ራሳችንንም ሀገራችንም ለማጥፋት የምንሰራ ካልሆንን እንዴት ሰዎች በሰላም አብረው ተባብረው ሲሰሩ መቻቻል ሲፈጠር ደስ ሊለን? እኔ እውነት ነው አይደለም ብዬ ልጠራጠር ይችላል። ለማመስገንም አልቸኩልም። የሚሰራው ነገር በሙሉ ለኔ እንዴት ነው ነገሩ? የበጀቱን ነገር የኢኮኖሚ ምንጩን ሊየው፣ የዲዛይኑ ሌት ተቀን መስራት፣ የስራ ባህል ስንት ትንሽ ትልቁ ሌባ ባለበት ላይ እንዲህ አይነት የስራ አፈጻጸም መምጣቱ ሰርፕራይዝ ያደረገኝና እንዳላመሰግንም ምን አይነት ፍሪዝ ሆኜ ኒውትራል ሆኜ ልቆም ይችላል። እኔ በብዙ ይገርመኛል ማለት ነው። ምክንያቱም ትንሽ ትልቁ የኢትዮጵያ ጠላቶችና ህዋትን ቀላል ነገር ስንት ሰው ነው እንትን እንዳለው በ8 ዓመታት እኮ ኢትዮጵያ ውስጥ ያለው ልቂት ምናምን ይላል። መንግስት ቀስቅሶ እያሰለፈ ነው ይህንን ችግር የፈጠረው ወይ? ሰው በዚህ ልክ ትርክት ያድጋል ወይ? ለጥፋት ይደርሳል ወይ? እሱን ሞክረናል ወይ? የለም። እንዲሁ ይሄን ለመቀነስ እኮ እንሞክር ብሎ ሲፍጨረጨር አታዩም? ለመፍትሄ ሲባል እናጥላላለን። እኔ ምን አይነት ክፉ በሽታ እንደያዘን አላውቅም። የትኛውም ዓለም ላይ ቢሆን ማንም ጤነኛ የሆነ ሰው ይሄንን እውነቱን ንገሩትና ይፍረድ። እውነቱን ንገሩት። ቢያንስ ዝም ልንል እንችላለን፣ አልገባኝም ልንል እንችላለን። ግን እንዴት እንሳደባለን? አንድ ሰው እስካሁን አሁን ባለው መንግስት ላይ ምንም ስራ አልተሰራም። በቃ ዝም ብሎ ሰው መሞት፣ ሰው መፈናቀል ምናምን ነው። እኔ አድማጭ ተመልካች የሚናገሩ እንዳልኳችሁ ነው። ኦልሬዲ አንድ የታመመ ነው፣ ራሱን የሸጠ ነው፣ ባንዳ ነው። እስኪሞት ድረስ በሽብርም ቦምብ ላይ ጠምዶ አጥፍቶ ጠፊ ሊሆን ይችላል እንጂ አይደል ነው የገዛው ኃይል ነው የሚያዝበት። ግን እንደ ሀገር ተቆርቋሪ ነን የምንል ሰዎች አንድ ቦታ ላይ እንኳን ጥሩ ነገር ሲወራ በህዳሴ ግድብ ጉዳይ ላይ ቢያንስ ግብፅና ሌሎች የአረቡ ዓለማትን ጨምሮ የሰሩብንን ግፍ ሲያደርጉ የኖሩትን ቆሻሻ ነገር የኔ የኢትዮጵያ ወንድሞቼ እንደ በግ እየታሰሩ አንድ ሳውዲ አረቢያዊ ሰው ሞተ ተብሎ ሳለቅስ ያደርኩበት ቀን አለ። ኒቃም ይኑራቸው አይኑራቸው ሀበሽ ነው የገደለው ተብሎ የኢትዮጵያ ወንድሞቼ እንደ በግ እየታጎሩ ማንም ተሳለቀባቸው። እንደኔ እግዚአብሔርን ከሰው በታች አድርገህ የፈጠርከን አንተ ነህ። ሌሎችም ማን የፈጠራቸው? አንተና አዳልተህ የፈጠርከን። እድሜ ልኬን እኔ ባየሁት ላይ ክፉዎች ሲጠፉ አላየሁም። እኔ ባወቅኩት እውቀት ወደ ፖለቲካው ስንመጣ ከሊቢያ ጀምሮ አሁን የምናያቸው የመን፣ ሶሪያ፣ ኢራቅ፣ አፍጋኒስታን፣ ዩጎዝላቪያ የሚባሉ ከዛ ፍልስጤማውያን
አሁን ሱዳን፣ እዚህ ኢትዮጵያ፣ ኤርትራ፣ ትግራይ ሰው አለን። አሁን አማራ ክልል ላይ ያለው አቅም ያለው ሰው ሁሉ አለን። ያ እንዳይቆም አይደል እንደምታወው። በዚህ ሁሉ መካከል ስንት ሚሊዮን ህዝብ አለ? በሁለተኛው ዓለም ጦርነት ዩክሬንና ሩሲያ፣ አሁን እዚህ እስራኤል ውስጥ ስንት ሰው ሞቷል? ሊባኖስ ውስጥ ስንት ሰው ሞቷል? ተደብቆ ስለሚቀር ነው። ኢራን ውስጥ ስንት ሰው ሞቷል? እግዚአብሔር የሚፈርደው መቼ ነው? እኛ ለመጫወቻነት ነው የተፈጠርነው የሚል መሞገቻ ነው እኔ ለፈጠረኝ አምላክ ይዤ የምሞግተው። በዝባዦች መቼ ነው የሚበዘበዙት? እረዳለሁ ብለው የሚገሉት የሚዘርፉት፣ አድናለሁ ብለው የሚገሉት፣ ሰብአዊ መብት ነኝ ምርጫ ኦር ምናምን ተብሎ የተቀደሱ ነገሮች ሁሉ የሃይማኖት ሚሽነሪዎች ሁሉ ሳይቀሩ በዛ በተቀደሱ ነገሮች ላይ ቆሻሻ ነገርን ጠቅልለው ለዓለም ያሰራጩና ዓለምን ረግጠው የሚሄዱ ሰዎችን አይ ዓለም ላይ እግዚአብሔር እናንተን የፈጠርኳችሁ ኦርቶዶክስ ስለሆኑ እግዚአብሔር እያልኩ ነው የማወራው መጫወቻ ነው ብሎ ይንገረን ነው የግሌ ነው። እኔ የምሞግተው እንደዚህ ብዬ መጫወቻ አድርጌ ነው የፈጠርኳችሁ ብለህ ንገረን። እንኳንስ አማራ፣ ኦሮሞ፣ ትግሬ ብዬ ፈጥሬያቸዋለሁ ብሎ ፈጣሪ የማን ዘር ነው ንገሩን። እሱ ነው። ፀሐይ የማን ነው? ሰማዩ የማን ነው? መንግስተ ሰማያት የማን ነው? ንገሩን። በክፍል ውስጥ ሰዎችም ጠይቁ። እንኳን ከህወሓት ጋርና ሀገር ቤት ካሉ የፖለቲካ ኃይሎችም ጋር በሰላማዊ ትግል ከሚያምኑ እስካሁን የተፈጠረ ትብብር የለም። የፖለቲካ ድርጅት ስላልሆነ የምንፈጥረው ትብብር የለም። መድረክ ግን እንፈጥራለን። ሁሉም የሚገኙበት እሱን ነው እያደረግን ያለ ነው እና ከህወሓት ጋር የተለየ ትብብር እንደፈጠርን አድርገህ ያቀረብከው እጅግ በጣም የተሳሳተ ተገቢ ያልሆነ ፍረጃ ነው። በጣም የሚገርመውና ደግሞ የሚያሳዝነው ግን ከዚሁ ጋር አያይዘህ ከህወሓት ጋር ትብብር እየፈጠሩ ያሉት ህወሓት ጠበንጃ ስላለው ወደ ጦርነት እንዲገባላቸው ስለፈለጉ ነው ብለን የተናገርከው። እኛ ጦርነት ውስጥ እንዲገባ አይደለም የምንፈልገው። በዛ ውይይት አንዱ የመጀመሪያው መሪ ቃላችንም ጦርነት ይቆም የሚል። ስለዚህ ጦርነት ወደ ኢትዮጵያ ውስጥ ጦርነት እንዲነሳ የሚያደርጉ ኃይሎችን ለይተን ያ ፍላጎት ነው ማንንም የጋበዝ ነው ኃይል እንዳውም በጠበንጃ ኃይል የሚያምኑት ኃይሎች የጋበዝ ነው ጦርነት እንዲቆም የነሱ ሚና ያስፈልጋል ብለን ስለምናምን። በእኛ እምነት 4 ኃይሎች አሉ፣ ዋና ዋና ኃይሎች። እነዛን ፋኖ፣ ቲዲኤፍ፣ ኦላ፣ የኢትዮጵያ መንግስት። እነዚህ ኃይሎች በጣም ጃይንት የሆኑ የራሳቸው ተዋጊ ኃይል ያላቸው አካላት ናቸው። ጦርነት እንዲቆም ሰላም እንዲፈጠር ከፈለግን እነዚህ ኃይሎች መድረክ አግኝተው ተወያይተው ወደ እውነተኛ ሰላማዊ ድርድር ውይይት መምጣት አለባቸው የሚል እምነት አለ እንጂ ይሄ ስራው ማፍረስ ነው ልደቱ። ፕሮፌሰሩ ባለፈው ወቸው ጉድ ነው ምናምን የሚለው ላይ ቀርበው መሰለኝ በ97ቱ ምርጫ ላይ መግለጫ ይሰጥ የነበረው ልደቱ ነው። እንዲሁን እንዳይሁን እያለ ያወራ የነበረው እሱ ነው። እናንተ ብጥብጥ ቀስቅሳችኋል፣ ሽብር ቀስቅሳችኋል ብሎ መንግስት እኛም በቁጥጥር ስር ሲያውል ያን መግለጫውን ሁሉ ይናገረው የነበረው ልደቱን ግን አላሰረውም መንግስት ብለዋል ፕሮፌሰር ብርሃኑ ነጋ። ልደቱ ስራውን ነው እየሰራ ያለው። የሚንሸራተት ሞባይል ሲመጣ ልደቱ ተባለ። ልደቱ ሞባይል ሳምሰንግ ነው ምናምን ወደው የገባው እና የሚንሸራተት ልደቱ የትኛውም ቦታ ላይ እኔ ደህና አዋቂ ነው የተባለው ሰው በልደቱ ሲንሸዋረርና በልደቱ ፖለቲካ ራሱን ሲያጦዝ ማየት እንጂ የሚገርመኝ ልደቱን ገበሬው ያውቀዋል። እነዚህ የአማራ ተቆርቋሪ ነኝ፣ የኦሮሞ የትግራይ ተቆርቋሪ ነኝ የሚሉ ሰዎች እዛ አሉበት ትግራይ የሚባለው ላይ ወይም አማራ ወይም ኦሮሚያ ክልል ላይ ቦታው ላይ ከህዝብ ጋር መገናኘት አይችሉም። እዛ ቦታም አይሄዱም። ከህዝቡ ጋር የሚያገናኛቸው አንዲት ነገር የለቻቸው። ያንን ህዝብ ለማጥፋት ነው የተቀጠሉት። ያ ህዝብ ሲጠፋ ነው የነሱ ስኬት የሚረጋገጠው። የራሳቸውን እዛ ቦታ ላይ ብለው የሚያወሩለትን ህዝብ ሲሞት ነው ደስ የሚላቸው። ደህና ሲሆን ሲመቸው አይፈልጉም። ሲያለቅስ አለቀሰ ይላሉ። የሚያስለቅሰው ከጠፋ ድብቅ ቡድን ልከው ያስለቅሱታል። እረፍት ሲያጣ ነው የነሱ ገቢ ባደረሱት ጥፋት ልክ ነው ውላቸው የሚከፈላቸው። ፒኤልኤፍ ወደ ጦርነት እንዲገባ ፈልገን ወይም ደግሞ ጦርነት ስላወጀ እንደውም አንተ ጦርነት ለመግባት ስላወጀ ነው ያልከው። ማወጁንም አልሰማሁም እኔ እስካሁን ድረስ። ፒኤልኤፍ ጦርነት ስለማወጁ ያለፈኝ ሚዲያ ሊኖር ይችላል፣ አልሰማሁም። መመዘኛችንም አይደለም። እንደውም ዋናው ሞቷችን
አንተ መስማት አላልኩም። ደስ ብሎሃል ስላልከኝ እንኳን ደስ አለህ ስላልከኝ እንኳን ይሄ ማወቅ ነው። ብዙ ልጆች ተወልደው የሞቀ ትዳር ተይዞ የባህሪ መጣጣም አልኖር ሲል ትዳር ይፈርሳል፣ ይተዋል እኮ። ብዙ ልምድ ያስቆጠርንበት የስራ ዓለም የማይመች ነገር ሲገጥም ትሰንወጣል። ልደቱ ጃርና መሰል ፖለቲከኞችን የማንተዋቸው ለምንድን ነው? እድሜ ልካቸውን ኪሳራ እያመጡ አዲስ ሰው አላመጣንም። አዲስ ጋዜጠኛ እናመጣም፣ አዲስ የሚናገሩ ሰዎችን አናመጣም። እዛው ላይ ነው የምንጥመለመለው። ትርክቱ አንድ አይነት ነው፣ መቼቱ አንድ አይነት ነው፣ ተውኔቱ አንድ አይነት ነው፣ ተዋናዩ አንድ አይነት ነው፣ ስርዓት አምልኮቱ አንድ አይነት ነው። ያው የሚመለክ ነገር አለ። ፓርቲን ነው የምናመልከው፣ ዘርን ነው የምናመልከው። ሃይማኖታችን ሁሉ እኮ ተቷል። ብልጽግና የሚባል ሃይማኖት አለ፣ ህዋት የሚባል ሃይማኖት አለ፣ ፋኖ የሚባል ሃይማኖት አለ፣ ሸኔ የሚባል ሃይማኖት አለ። በዛ ብደት ውስጥ ነው ሻቢያ የሚባል ሃይማኖት አለ። ከዛ አማራ፣ ኦሮሞ፣ ትግሬ እንደዚህ እየተባለ ይመለካል። አወቅኩ ያለው ነው ሰይጣናዊነቱ እየባሰበት ማለት ነው። እድሉ ይሰጠዋል። ያንንም ማቅረብ ይችላል። እግረ መንገዱንም በዛ ላይ ሞገስ እኔ ይዘቱ ላይ ውጤታማ ነው ወይስ አይደለም በሚለው ለመከራከር ለመወያየት አይደለም የመጣሁት። ደስ ብሎት ፌል አድርጓል ብሏል፣ እንኳን ደስ አለ ብየዋለሁ። ክርክር ውስጥ የመግባት ፍላጎት ህብረተሰቡ ያውቃል። ምን አጣለ? በዚህ ውጤታማ ነው አይደለም የሚለው ሰው አሁን የኢሞሽኑን ነገር ግን እንደምንወያይ ለማንኛውም አሉላ ኦኬ መልካም። መጀመሪያ አቶ ልደቱን ማመስገን ፈልጋለሁ። ሲቪላይዝድ በሆነ ሀሳቡን ባቀረብኩት ሀሳብ ላይ ያለው ተቃውሞና ትችት ማለት ነው። ግን ከዛ የዘለለ ሌላ እንትን አለው ብዬ አልወስድም፣ ኢንቴንሽን አለው ብዬ አልወስድም። አንተንም ሪኩዌስት ያደረገ ወይም እነዚህን ነገሮች አድሬስ ማድረግ ፈልጋለሁ ሲል ዘመናዊ በሆነ በሰለጠነ መልኩ ባነሳሁት ላይ ትችቱና ተቃውሞውን ለማሰማት ነው ብዬ ነው የወሰድኩት እና ይህንን እረዳለሁ እና አመሰግናለሁ በዚህ ረገድ። ቀጥሎ ያለው እኔ ትዕይንተ ህዝቡ እንዲሳካ ነው ፈልገው ለወደፊትም የሚኖር ካለ ከአሁን በፊትም የተደረጉት አንዱ ላይ ተሳትፌያለሁ፣ ሁለተኛው ላይ ነው ያልተሳተፍኩት። የመጀመሪያው አብሮነት ያዘጋጀው ማለት ነው። ሁለተኛው ትብብር የተባለው ያዘጋጀው ላይ ነው ያልተሳተፍኩት። የመጀመሪያው እንዲሳካም የበኩሌን አስተዋጽኦ አድርጌያለሁ። አይ ቲንክ ይሄ የሚካድም አይመስለኝም። እንዲያውም ሾርት ኖቲስ ተነግሮኝ በአጭር ጊዜ ነው የቀረብኩት። ትዕይንተ ህዝብ እንዲሳተፍ ጥሪዬን አቅርቤያለሁ። እንዲሳካ ነው የምፈልገው። ምንም ተሳትፎ ያላደረገ ትዕይንተ ህዝብ ሲዘጋጅ እንዲሳካ ወይም ተሳትፎ ያላደረገ ሰው ቢል እንዲሳካ የማይፈልግ ሰው ነው፣ ባይሳካ ደግሞ የሚደሰት ሰው ነው ቢባል አይ ቲንክ ተገቢ ሊሆን ይችላል። ግን እኔም በዛ መልኩ ራሴን አላይም። ምናልባት ልደቱ እንደዛ አይቶ ሊሆን ይችላል። ግን ግልጽ ላድርግለት፣ እኔ አልደሰትም ትዕይንተ ህዝቡ ፌል ቢያደርግ። ደግሞ ትዕይንተ ህዝቡ ፌል አድርጓል ብሎ ትችት የሚያቀርቡ ሰው የሚጠላ ወይም ደግሞ በፌል በማድረጉ የሚደሰት ብቻ አይደለም። አላልኩም። ደስ ብሎሃል ስላልከኝ እንኳን ደስ አለህ ስላልከኝ እንኳን ደስ አለህ ያልኩት ነው። በደስታ ነው የገለጽከው ብለኛል። አይደል ነው እንዴት እንደተረዳ ምናልባት ፊቴ ላይ ነው የተነበበው ወይ ቃላቶቹ ላይ ነው ወይ ነው አላወኩም። ይሄ ራስን አለመካድ፣ ለራስ ኃላፊነት የላቸውም እነሱ። ማደናገርንና ህዝብን ራሱን በራሱ ጠልፎ እየተበላላ ተጠያቂነት በሌለው ሁኔታ ላይ እያባሉ መቀጠልን ነው የእነሱ ስራቸው ይሄ። ከዛ ውጭ የትኛውም ቦታ ላይ ቢሆን ከተሸጡበት ዘመናዊ ባርነት ውስጥ ያሉ ሰዎች ናቸው። እንደውም አሉላ ልደቱን ማክበር አይጠበቅበት ላይክ እኔም ብሆን አላከብረው። በጣም ርካሽ የሚባል ሙስና ሰጣችሁት ጉቦ የሚቀበል ሰው በጣም ርካሽ። እኔ በጣም የምንቀው ጉቦ የሚቀበልን ሰው ነው። ጉቦ የሚቀበል ሰው የሆነ ራሱን የሚሸጥ ሰው። አንድ ሴተኛ ዳሪ የሆነ ሆቴል ላይ ሆና ገንዘብ ተቀበለች እንኳን ቢባል ኦኬ፣ በስልጣኑ ላይ ገንዘብ የሚቀበል ባለሙያም ሆነ ባለስልጣን ከዛ በታች ነው አይደል? የተሰጠውን ስልጣን በጣም የረከሰ ያለን ቃላት እስከዛሬ ድረስ ያለው ቃላት ሊገልጸው ሁሉ የማይችል ግን ርካሽ ነው። የተቀመጠበትን ወንበር ሀገር አክብሮት መስሪያ ቤቱ እንደ መስሪያ ቤት ኃላፊነት ሰጥቶት ብዙ ነገሮችን በኃላፊነት ያስተዳድራል ተብሎ ያንን ሁሉ የካደ ነው። ተቅበዝባዥ ነው። የትም ቦታ ላይ ቢሆን እንደርሱ ማፈሪያ እንደርሱ ህሊናው የቆሸሸና ሰላም አልባ ወይም ሰላም ያጣ ሰው የለም እና ባንዳ የሆነም እንደዛ ነው። ሀገሩን የብዙዎችን አንድ ጓደኛችሁን እስኪዋሹት፣ አንድ ያመናችሁን ሰው እስኪዋሹት እንዴት እንደሚጠዘጥዝ እንዴት ሰላም እንደሚነሳ እንኳን የብዙዎችን ሀገር ላይ መቼ ይችላል። እኔ ተመችቶ ነው እንዴ? ግን
እኔን አልተመቸኝም ማለት 120 ሚሊዮን ህዝብ ላይ እንዲሁ ዝም ብሎ ማቅራራት ነውራለሁ። ከራስ በላይ መኖር ነው እንጂ ትልቅነት እና ልደቱ ማፍረስ ነው ስራው። እሱ ራሱ ከራሱ ጋር የተጣላ ነው። እሱ አስቦ አይናገርም፣ አስቦ መልስ አይሰጥም። በል የተባለውን ነው ሁሉ ነገሩን እንደዛ ነው። አይ ዶንት ኖ አቶ ልደቱ መስሪያ ቤት ላይ የሰራበት ካለ ንገሩን። ትዳር አለው የለውም ንገሩን። ብዙዎች እድሜ ልክ ተፈርዶባቸው ማረሚያ ቤት የተወረወሩ አይነት ሰዎች ናቸው እንደዚህ ተስፋና ይሄ ሰው በባርነት ውስጥ በባንዳነት ራሱን አስከትሎ የሚኖር በሁሉም ቦታ ላይ ሰዎች ያቀዱትን መልካም እቅድ ለማበላሸት የተቀጠረና ሰራ የነበረ ሰው ነው። እናንተ መልካም ትግል ብላችሁ ስታቅዱ ያንን ገብቶ ለጥላት የሚጠልፍ አለሁ የሚል የሚያረክስ ማለት የተቀደሱ ነገሮችን ለመልካም ብላችሁ ያሰባችሁትን ነገር መጥቶ ለጥላት አሳልፎ የሚሰጥ እያስቆረጡ ይሁዳ አይነት ማለት ነው። ጋዘሩ ሰላም ነው ወይ? እስራኤል አብራችሁ ያላችሁት ወንድሞች ይሄ ቄሳርን ለቄሳር መርሃ ግብራችን ነው። አብራችሁ ስላላችሁ እጅግ አድርጌ አመሰግናለሁ። የኢትዮጵያ ድል ይቀጥላል። እንደነዚህ አይነት ሰዎችን አይተን ብንማቸው፣ ምክንያቱም የሚቀየር ነገር ቸክ አድርጉ። ወደኋላ የምናወራው ነገር እስከ መጨረሻው እናስብ። ፍሬው ምን ይዞ ይመጣል? እንዲህ ቢሆንስ ባይሆንስ ለመጠየቅና ለመጠየቅ የሚያስችል ሁኔታ አለ ወይ? የሜርኩሪ አይነት አለ። ሜርኩሪ የሚባለው ወሬው የሜርኩሪ ስራው እና ውጤቱ አሳፋሪ የሚል ርዕስ ሁሉ ሰጥተን የሰራን ይመስለኛል። እና የእናንተን ያለቻችሁን ገንዘብ ለመውሰድ ያልሆነውን የሆነ ለማስመሰል ብዙ ይተረካል። የኛ ሀገር ፖለቲካ እንደዛ ምንም እንኳን ጥላት ፊት በወዳጅ ፊት አብሮ መቆም፣ ጥይት ሲተኮስ፣ ሰው ሲሞት፣ ፈተና ሲመጣ ጥላት የሚፈረፍርባቸው ጥላት የብላችሁ ያላችሁት ኃይል ማለት ነው። እኔ ጥላት ብዬ የምለው እኔ ድህነት ነው። እንደ ጉባለች እንደ ስለሺ ድህነት ነው ጥላታችን። ከሀገር የሚያሰድደን እዚህ እርስ በርስ የሚያባላን የማንም ቅንጥብጣቢ ጣይ እንዲና እንዲህ እያለ የሚያጫርሰን ሚዲያ ላይ የሆነ ነገር ገንዘብ ለመሸቀል ተብሎ ሱፐርቻት ለማግኘት የሆነ ነገር ለማለት ተብሎ ልዩነትን እየተሰበከ ህዝብን ከህዝብ እያባሉ የደም ንግድ የሚያጧጡፉ ሰዎች ሁሉ የእሳቤ ድህነት፣ የኢኮኖሚ ድህነት፣ አንዳንዱ ገንዘብ ሊኖረው ይችላል፣ እውቀትም ሊኖረው ይችላል። ግን የፍቅር ድህነት፣ የሰውነት ድህነት፣ የእምነት የኢማን ድህነት ካለበት ድህነት ብዙ ነው። የወረቀቱ ድህነት ቀላል ነው። የፍቅር ሀብት ቢኖረን አንዱ ለአንዱ ይበቃናል። ፈጣሪ አላጎደለም እኮ። ይሄው በሚሊዮን የሚቆጠሩ ዶላሮች የሚያወጣ መሳሪያ ለጥፋት እየተወራወርን እየተባላን ያለነው። ጠግበን ነው እኮ አሁን ዓለም ላይ የሰው ልጆች ጠግበው ነው መሳሪያ ገዝቶ ነው ሰው እየተባለ ያለው እንጂ ቸግሮት አይደለም። ከሚበላው ከሚጠጣው አልፎ አገራትን ለማጥፋት የሰው ልጅ በጥጋቡ እስከሚጠፋ ድረስ ለመሄድ ጥረት አድርጎ ነው ይሄዳል። ውሻ ውሻን አይገልም። ውሻ ውሻን በዘር አይከፋፍልም። ውሻ ውሻን ልዩነት አይሰራም። ውሻ ውሻን ሊያጠፋ የሆነ ትጥቅ አይፈጥርም። የትኛውም ፍጥረት ከሰው በላይ ሆኖ ሰው ከሁሉ ፍጥረት በታች የሆነበትን ሁኔታ ነው የምናየው። ሰው ሊድንበት የመጣለትን ሃይማኖቱን ሳይቀር ጭራሽ መርህ አልባነቱንና ገዳይነቱን ደም አፍሳሽነቱን ለማስቀጠል እየተጠቀምበት ያለ ነው እና አቶ ልደቱም አሉላ ባያከብረውም ልክ ነው። እንደሱ ነው ያነበብኩት። ኦኬ ሶ ላስረዳ። ያው ምንም አያስፈልገኝም እኮ አልተደሰትኩም ካልከኝ ወስደዋለሁ። መልካም አልተደሰትኩም፣ ደግሞም እንዲሳካ ነው የምፈልገው። ለወደፊትም በሚደረግ ጥረት እንዲሳካ የበኩሌን አስተዋጽኦ አደርጋለሁ። የፌዴራልም ሳተፍና የበኩሌን እናንተም አይሳካም። የኢትዮጵያ እውነት ይሳካል። ለእውነት የቆመ የትኛውም ቦታ ላይ ያለ እህት፣ ወንድም፣ እናት፣ አባት ያሸንፋል። ያንን ነው እንዲያሸንፍ ጥረት የምናደርገው። ያን ከዛ ውጭ ያለ ለጥፋት ያለ ከአማርኛ ቋንቋ በተጨማሪ ሌሎች እዚህ አንዳንድ እኔ ይሄ ልጅ ጋዜጠኛው ዳዊት ሁለመናችን ምን ያህል እንደተጨፈና እንደተበላሸ ቅድም ናቸው የምታዩት የፖለቲካ ፓርቲዎች ወደ መጨረሻው ላጠቃለው ብዬ ነው፣ ሰዓት ሄዷል። የፖለቲካ ፓርቲዎች ሀሳባቸውን ሲያቀርቡ የተዘጋጁበትና ሊያደርጉት የሚችሉትን ነገር ነው። እኔ ይሄ ጉዳይ ያላሳሰበኝ እንዳልኳችሁ በየቤታችን አብረን አይደለም።
በየቤታችን፣ በየሰፈራችን፣ በየምንሰራበት መስሪያ ቤት፣ በየእምነታችን በየትኛውም ቦታ ላይ ብንሆን ልዩነትን አንግሰን ብዙ ችግር ውስጥ ያለን መጠላለፍ ውስጥ ያለን መካካዱ ሙሉ እርስ በርሱ መጠላለፉ የበዛበት ሁኔታ ነው ያለው። በዚህ ሁኔታ ላይ ማንም ምንም ያህል ቃል ቢገባ ያንን ቃል ቆጥሮ እየሞገተ መብቱን እያስከበረ የሚገባውን እየጠየቀ የሚሄድ ማህበረሰብ በአብሮነት እስካልተገኘ ድረስ ቢያወሩ ባያወሩ ነቲንግ ብዬ ትኩረት አልሰጠሁትም በምርጫው ጉዳይ ላይ እኔ የቆዩበትን ሁኔታ ስለምታዩት እና እንደ ሀገርን ከመቀበል ይልቅ በዘር ጎጥ ውስጥ ተወሽቆ የነበረውን ሁኔታ ስለማይና ግን እዚህ ጋር ጋዜጠኛ ዳዊት ምን እንደሆነ አላውቅም። የሆነ ቀን ስለ ባህር በር ጉዳይ አናዶኝ አንድ ቀን አምጥቼ ነበር። ዛሬ ለምስጠይቀው የጥያቄ ስልቱን እዩት። ራሱ ነው ተከራካሪ ወይስ ጋዜጠኛ ነው? እዛ ጋር የቀረቡ ሰዎች ሀሳባቸውን ለህዝብ እኔ በሆነ ይሄን አደርጋለሁ ብለው ለማድረግ የተዘጋጁበትን ነገር እንዲያወሩ ነው የሚደረገው ወይስ በዚህ ቅጽበት ብቻ እሱ ስላፋጠጣቸው የተናገሩት ነገር ነው እንደ ፖሊሲ መቀመጥ ያለበት? እኛ ሀገር የህዝብ የበላይነት አልተረጋገጠም። በስልጣኑም በሁሉም ነገር ላይ የህዝብን ማንኛውም ነገር የቀማ ባለስልጣንና መንግስታት የኖሩበት ሀገር ነው። በዛ ምክንያትም ምን ያውቅልሃለሁ ባይ ያጠፋውን ህዝብ ዛሬ ምን ያውቅልሃለሁ የሚል ተማርኮ ያለ ሰው ነው እያበጣበጠው እያገዳደለው ያለው እና ህዝብ ይወስን፣ ህዝብ እድሉን ይጠቀም ተብሎ ሲል እሱ የሚያፋጥበት መንገድ በጣም ገርሞኛልና ቢያንስ ወደ ብልጽግና ድረስ እንፈጽማለን ብላችሁ ለኢትዮጵያ ህዝብ ቃል የምትገቡት መንግስት ብንሆን አንደኛ አሁን ያለውን ቋንቋን የፖለቲካ መጠቀሚያ ከማድረግ እናወጣለን። ሁለተኛ ተጨማሪ የስራ ቋንቋ እንዲኖረው እንሰራለን። ይህንን የምናደርገው በስልጣን ተርማችን በ5 ዓመት ውስጥ ተፈጻሚ እንዲሆን እንሰራለን። ሜቢ ቅድም መለስ ስላለብን ነው። ከዚህ በፊትም አሁንም ስታነሳው ኢዜማ ሁለቱን ነጥቦች ብቻ ማዕከል ያደረገ የፌዴራል ስትራክቸር የሚያዋቅር አድርጌ አስመስለ ስላነሳው ነው። ወደ 5 አካባቢ ነው ያላቸው። ምናልባት ቅድም ስጠይቀው የነበረው በዛ ውስጥ የሚመለሱ ስለሆነ ነው። መልክዓ ምድርን አቀማመጥን ብቻ አይደለም ታርጌት የሚሆነው የአስተዳደር ቅልጥፍናና ምቹም ይላል። ሜቢ በደንብ አይተው ከሆነ ማኒፌስቶን ፓርቲ ፕሮግራም የኢኮኖሚ አቅምና የልማት ትስስር ከግምት ያስገባ ይላል። ቅድም የኢኮኖሚ ልማትና የመሳሰሉት ሀብት የለም ካልኮ ጋርም ኦልሬዲ ያስቀመጥነው ነው። የህዝብ ፍላጎትና ስምምነት የሚልም አለ ከ5 ነጥቦች እና እኚህ ሁሉ ኮንሲደር የሚገቡ ስለሆነ ከዛ አንፃር እንዲወሰድ አመሰግናለሁ። ብልጽግና ፓርቲ በ2012 በወጣው የቋንቋና ባህል ፖሊሲ ላይ አማርኛ ቋንቋ በአፄ ኃይለ ሥላሴ ዘመነ መንግስት ተሻሽሎ በተዘጋጀው ህገ መንግስት ብሔራዊ ቋንቋ ተብሎ ታውጆ ነበር አላቸው። በ997 በጸደቀው የኢፌዴሪ ህገ መንግስት ደግሞ የፌዴራል የስራ ቋንቋ ተብሎ ተደንግጓል አላቸው። እናንተ ብሔራዊ ቋንቋ የነበራትን አገር የፌዴራል የስራ ቋንቋ ብቻ እንዲኖራት ያደረጋችሁትና የፈለጋችሁት ለምንድን ነው? እሺ፣ አመሰግናለሁ። ለመላው ሀገራችን ህዝቦች እንኳን ለዚህ ክርክርም ሆነ ለ7ኛው ሀገራዊ ምርጫ በሰላም አደረሰን። እንግዲህ የኢትዮጵያ ታሪክ ለተመለከተ ሰው የኢትዮጵያ ታሪክ የአካታችነት ችግር የነበረበት ምንም ቢሆን ጥንታዊ ታሪክ ያለን ሀገር ቢሆንም የህዝቦቻችን ባህል ቋንቋን በአግባቡ ማስተናገድ አለመቻላችን አንዱ የፖለቲካ ስብራታችን ነበር። ከዚህ ውስጥ አንዱ ቋንቋዎች እውቅና የተሰጠበት መንገድ እና ብሔራዊ ቋንቋ የተደረገበት መንገድ የህዝባችንን ህብረ ብሔራዊነት፣ ብዝሃ መልክ፣ ብዝሃ ቋንቋ ግምት ውስጥ ያስገባ እንዳልነበረ እናምናለን። በዛም ምክንያት ባለፉት ቅድም ለጠቀስከው ከንጉሱም በፊትም ይሁን ከንጉሱም በኋላ በነበሩ ጊዜያቶች የሀገራችን ህዝቦች በጋራ ሀገር ለመገንባት ያደረጉት ጥረት እንዳለ እውቅና ብንሰጥም እንሰራለን። ቅድም በንግድ ቦታዎች ላይ ቋንቋን ሄደበት መንገድ ግን የህዝባችንን የበርካታ የሀገራችን ህዝቦችን ማንነትና ግንኙነትን ታሳቢ አድርጓል ብለን አናምን። ብልጽግና ፓርቲ ኢትዮጵያ ብሔራዊ ቋንቋ እንዲኖራት ማድረግ ላይ አቋሙ ምንድን ነው? እንግዲህ የብሔራዊ ቋንቋ ብያኔው ምንድን ነው የሚለው ማየት ተገቢ ነው። በዚህ ደረጃ ብሔራዊ ቋንቋ ማለት የህዝቦች ማንነት፣ የህዝቦች ቋንቋ፣ ባህል፣ የህዝቦች እምነት የሚገለጽበት ነው የሚለው ወይም በተለይ ወጥ በሆኑ ህዝቦች አካባቢ ህዝብ በሆነበት አካባቢ ላይ ያንን ማንነት መግለጽ የሚችል ትዕምርታዊም አገልግሎታዊ ጥቅም መስጠት የሚችል ብሎ ነው ብያኔ የሚሰጠው። ከዚህ አኳያ የኢትዮጵያ ማንነት ምንድን ነው? የኢትዮጵያ ማንነት ብዝሃነት ነው። የኢትዮጵያ ማንነት ብያኔው ምንም ይሆን ብልጽግና ፓርቲ አቋሙ ምንድን ነው? እንግዲህ ብልጽግና ምንድን ነው ይሄ ወሳኝ ጉዳይ ነው። በነገራችን ላይ አሁን እዚህ ላይ
ካልተብራራ እንደ እቅድ እንትን አይደል። አይ በቃ እንዳደርጋለሁ ብሎ በአጭሩ ቢናገሩ ነገ አላደረጉም ለማለት ያስችላል ወይ? ህዝብ ባለቤት የሚሆንበት የጥያቄውን አግባብነት የኔ አረዳድ ከሆነ ወይ ልታረማለሁ፣ ለእኔ ግን ልክ አልመሰለኝም። ለምን ሀሳባቸውን ወይ የሰዓቱን ሁኔታ ማራዘም ነው፣ አለዛም ደግሞ እራሳቸው በራሳቸው በዚህ አሁን በተነሳው ርዕስ ጉዳይ ላይ ብሔራዊ ቋንቋን በሚመለከት ምን አይነት ሀሳብ አላችሁ? ለህዝባችሁ ምን ብላችሁ ነው የምትገልጹት? ህዝብን እንዲያምናችሁና እንዲቀበላችሁ። ለምን ወሳኙ ህዝብ ነው። ለህዝብ ነው ራሳቸውን የሚያቀርቡት። ዳኝነቱ የህዝብ ነው እንጂ የጋዜጠኛ ዳዊት አይደለም። ሰው ለህዝቡ የሚያቀርቡበት ነገር ፑሽ ያደርጋል እንጂ እያቋረጠ ሲገባ ተከራካሪው ራሱ ነው የሚመስለው። ከዛ የኛ ሀገር ደግሞ የእብሪት ፖለቲካ አለን። አበጀህ ጀግነው ጋዜጠኛ ዳዊት እያሉ እንደዚህ ይሉታል። እኔን ለምን እንደተፈልገ አልገባኝም። ባጭሩ ግን ሰውን ለማወጫበር ከሆነ በክርክር ላይ ያሉ ፓርቲዎችም ቢሆኑ እንደዚህ በል ብለው ተስማምተው ከሆነ ጥሩ ነው። ለማወጫበር ከሆነ አይ የልጁ ችግር ብቻ ከሆነ ደግሞ ቢያስተካክል። እኔ የማይረባ ነገርና አቀጣጣይነት፣ እሳት ጫሪነት ነው ያየሁት። አሁን ካለንበት ነባራዊ ሁኔታ ማናገር እኮ ብዙ ነገር ያለው ዛሬ ላይ መነገሩ ከሚያመጣው ጥቅም ይልቅ ኪሳራው እንዳይበልጥ፣ ወዳጅ ከሚጠቀምበት ይልቅ ጠላት እንዳይጠቀምበት ብለን የምንተወው እኔ በጣም ብዙ ነገር አለ የማልናገረው። ኢትዮጵያ ታሪክ ውስጥ የልዩነትና ያለመግባባት ምንጭ ከሆኑ ዋና ጉዳዮች ውስጥ አንዱ እንዲህ አይነት ጥያቄዎች ናቸው። ስለዚህ በዚህ ጥያቄ ላይ አቋማችሁ ምንድን ነው? አቋማችን ምንድን ነው? ይሄ እንዲህ አይነት ለምሳሌ የሌሎች ዓለማትን ሁኔታ ማየት እንችላለን። ለምሳሌ እንደነ ስዊዘርላንድ፣ እንደነ ደቡብ አፍሪካ፣ እንደነ ካናዳ የተለያዩ ቋንቋዎችን በብሔራዊ ቋንቋ እውቅና ሰጥተው የሄዱበት መንገድ። ስለዚህ እናንተ ምን ታደርጋላችሁ? እኛ ከህዝባችን እንመካከራለን። በነገራችን ላይ ጥንቃቄ ማድረግ ያለብን ከኢትዮጵያ ችግር ጋር ለይተናል። ዶክተር ከረድን በተደጋጋሚ የክርክር መድረኮች የህገ መንግስት ማሻሻያን ጨምሮ ከህዝብ ጋር እንመካከራለን፣ ብሔራዊ ምክክሩን እንጠብቃለን። ለምንድን ነው መሸሸጊያ የምታደርጉትና አቋማችሁን በይፋ ማለት ነው? ይሄ በነገራችን ብሔራዊ ምክክር ማለት መሸሸጊያ ብልጽግና ዝም ብሎ መጫወቻ አድርጎት ያለ እኔ ህዝብን ምን አይነት የተረገመ ሰው አማራ ከፋኳል ብልጽግና ኳዱ ቢጠቀምበት ያንን ተቋም በኋላ ሊሆን ይችላል ወይ ገብተው ያገኙት መረጃ ካለ ያንን ይዘው ሊመጡ ይችላሉ። ግን ይሄ ብሔራዊ ምክክር ኮሚሽኑ መሳሪያ አንስቶ ገለሃለው ገለብጣለው በ4 ቀን 4 ኪሎ እንደዚህ ብሎ የሚል እብሪተኛ መገዳደልን የመጀመሪያው አማራጭ አርጎ የሚያይ ማህበረሰብ ኦር ሀገረ መንግስትና ታሪክ ውስጥ ያለ ሰው መወያየትም እንደ አንድ አማራጭ አለለካ አንድ ኦልተርኔቲቭ ሆኖ እንደ አንድ መድረክ የሚታይበት እድል ቢመጣ ምን ችግር አለው? ያስ ደግሞ ይደርስ የለመስደብ ሂደቱ እስከሚጠናቀቅ ድረስ ዝም ቢሉ አሁን ይሄ ልጅ እዚህ ጋር ሳይው ሌላ እንቶኒ ነው የሚመስለው። አንደኛ የሚያቋርጠው ነገር፣ ሁለተኛ ህዝብ ይወስን የተባለ ህዝብን ማክበር እውነት ይሁን አይሁን ኧረ እውነት ባረገው ይባል ይሆናል እንጂ ህዝብን አላከብር ብሎ መስሎኛ ሀገራችን ላይ ስንቀጠቀጥ ነበር። አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ትግሬ ነህ፣ አንተ ሙስሊም ነህ፣ አንተ ክርስቲያን ነህ ተብሎ ሁለምናችንን ተቀምጠን ከዛ ልወጣ ብለን መስሎኝ ዛሬም ለመባላት እንደዚህ የምንጣደፈው ያለ ላይ ለመሸሸግ ሳይሆን የህዝብ ድምፅ በዚህ ሀገር ፖለቲካ ውስጥ መከበር አለበት። የህዝብ ድምፅ አለማክበራችን ለፖለቲካ አለመረጋጋታችን ዋነኛ በሽታና መነሻ ነው ብለን እናምናለን። መመሸግኛ ይሄን አይነት ውሳኔ እንወስንልሃለን ብለን አውርደን መተግበር የምንችልበትን ችግር ቅርቃር ውስጥ እንድንገባ አንፈልግም። እንዲህ አይነት ችግሮች ከዚህ በፊት ኢትዮጵያን አሁን ላለችበት ለአንዳንድ ችግሮች መነሻ ናቸው ብለን እናምናለን። ብሔራዊ ቋንቋ በተመለከተ ከህዝቡ የምትጠብቁት እንጂ ለህዝቡ የምትገቡት ቃል የለም። ለህዝቡ ምንድነው መልኩን የሚመስል ራሱን የሚመስል ፍላጎቱን የሚመስል እንከተላለን ብለናል። ህዝባችንን አክብረን ነው ማንኛውም ጉዳዮች መፈጸም የምንችለው። የፌዴራል የስራ ቋንቋን በተመለከተ በ2012 ረቂቅ ፖሊሲ ላይ በሚኒስትሮች ምክር ቤት የጸደቀው ላይ 5 የፌዴራል የስራ ቋንቋዎች እንደሚኖሩ እና 4 እንደሚጨመሩ ተናገራችሁ። በ2013 ምርጫ ይሄንን ቃል ገባችሁ። ይሄንን ቃል የገባችሁለት የኢትዮጵያ ህዝብ ዛሬ የትናንቱን ቃል አልፈጸማችሁ እና አሁን የምትገቡትን ቃል እንዴት እናምናችኋለን የሚል ጥያቄ አለ። የስራ ቋንቋን በተመለከተ እንዳልከው በ2012 ዓ.ም ቋንቋ ፖሊሲያችን ላይ ያስቀምጠናል። ይሄ ፖሊሲ ዳዊት በኢትዮጵያ ታሪክ ውስጥ የመጀመሪያው የቋንቋ ፖሊሲ ነው። ቋንቋ ወንድሞቻችን እንዳሉት በጣም ብዙ ጊዜ ያጋጨን፣
ብዙ ጊዜ ደም ያፈሰስንበት በጣም ብዙ ወጣቶችን ትውልድ ያጣንበት ጉዳይ ስለሆነ ይሄ ጉዳይ ለረጅም ዘመን ፖሊሲ ሳይሰራለት ሀሳብ ሳይቀመጥለት ይሄ መሆን አለበት ሳይባል መኖሩ ትክክል አይደለም ብሎ ብልጽግና በ2012 ይህን ፖሊሲ አውጥቷል። እዛ ላይ ያደረገው የስራ ቋንቋ 5 የስራ ቋንቋዎችን በጥናት በተለያዩ ምሁራን አስጠንቶ ብዙ ህዝብ አሳትፎ እነኚህን 5 ቋንቋዎች የስራ ቋንቋ እንዲሆኑ፣ ሁለተኛው አንቀጽ ላይ ደግሞ ካየኸው ሌሎች ቋንቋዎች ደግሞ በየጊዜው የፌዴራል የስራ ቋንቋ እንዲሆኑ በየአካባቢ በየክልሉ ገባችሁ ቋንቋዎችን መረጣችሁ። አዎ ከዛ ለምን አልሰራችሁም ነው? 6 ዓመት ሙሉ አልተገበራችሁት። እሺ የማትፈጽሙትን ቃል ለምን ትገባላችሁ ነው? ይኸውልህ ቃል ለመፈጸም አምባገነን ነው መሆን ያለብህ። ዛሬ ተነስተህ ጠዋት ብድግ ብለህ ከዛሬ በኋላ 5 ቋንቋ አለ፣ 3 እንደዚህ ነገር አለ፣ 7 ይሄ ነገር አለ ብለህ ማለት ነው። አንዳንድ ጓደኞቻችን እዚህ የአምባገነንነት ምልክት ነው የሚያሳዩት፣ ህዝብን ሳያማክሩ ለህዝብ ሳያስቡ የሚያደርጉት። እኛ ምን አደረግን? ይህን 5 ቋንቋ በራሳችን አውድ የብልጽግና ፓርቲ የስራ ቋንቋ አደረግን በምንችለው። ቃል የገባችሁት ህገ መንግስቱ ቋንቋ ለማድረግ አይደለም፣ የሀገሪቱ የስራ ቋንቋ ለማድረግ ነው። ህገ መንግስቱ ግን የስራ ቋንቋን አልበየነም። የዚች ምድር መተዳደሪያ ህገ መንግስት ነው። ህገ መንግስት ደግሞ የሚቀየረው በህዝብ ነው። ህዝብ ደግሞ መመካከር አለበት፣ ድምፁን መስጠት አለበት። አሁንም የኢትዮጵያን ጥያቄ አቀርባለሁ። ትግርኛ፣ አፋርኛ፣ አፍ ሶማሌ፣ አፋን ኦሮሞን የስራ ቋንቋ አደርጋለሁ ብላችሁ ያልፈጸማችሁትን ቃል መቼ ትፈጽሙታላችሁ? ይሄ ምንም ግልጽ ነገር ነው። አሁን ነገረው። ህገ መንግስቱ ይሄንን አልፈቅዳለ። ህገ መንግስት ደግሞ የህዝብ ነው። ህዝብ መወያየትና መወሰን መቻል አለበት። ያ መድረክ የራሱ ሂደት አለው። አይ ከሆነ ግን ተረኛ በዝባዥ ተረኛ ተበዝባዥ እየሆነ ለመቀጠል አይነት ይሆናል። በግልጽ ይሄ ከተቀመጠለት ኦኬ፣ ያንን ነገር በደንብ እንዲያብራሩት እስኪ ያብራሩት፣ ሰው እንዲገባው እናንተ ሊያውቃችሁ በሚችል መልኩ እስኪ ግለጡለት እያለ ሊል ይችላል። ግን እኔ እንዳየሁት ብቻ ከሆነ ጥሩ ነው። ሌላው በትክክል ከተረዳው ማለት ነው። እኔ ስህተት ብቻ ከሆነ ወይም ግን ለእኔ ዳዊት ወሩዛ ጋር እየተሰራ ያለው ነገር ለእኔ ልክ አልመሰለኝም። የሆነ አቀጣጣይና ብሶት ቆስቋሽ እንጂ መፍትሄ አምጪ አይደለም። በቋንቋው ላይ ህዝቡ ይወስን። በቃ የነበረው ነገር የህግ አቋም ላይ ሳልረሳው መናገር የምፈልገው ህግ ሲወጣ፣ ህገ መንግስት ሲረቅ፣ መንግስታት ሲመሰረቱ፣ ምርጫ ሲካሄድ እና ማንኛውም አሳላጭ ነገሮች ሲመጡ ሃይማኖትን ጨምሮ ማለት ነው ህዝብን ለመጥቀም ነው። ሰውን ወደ ተሻለ ስኬት ለመውሰድ ነው። ትርፉ ሰላም፣ ትርፉ ልማትና እድገት ነው። ጉዳት ሊያመጣ የሚችል ነገር የለም። ማንኛውም ህግ ሰዎች እስከጠቀማቸው ድረስ ብቻ የሚቀበሉት፣ ሌላ የሚጠቅም አማራጭ ሲመጣ የሚያሻሽሉት፣ በህዝብ ይሁንታና ይሁንታ ብቻ የሚቀያየር ነው። ለምን በአመት 3 ጊዜ የማይቀያየር? ህዝብ ካልተመቸው አልተመቸው ነው። እስከ ዛሬ ድረስ የገባንበትን መከራ ሁሉ ሊቀርብ የሚችል ህገ መንግስት ኢትዮጵያ ያስፈልጋል። የአስተዳደር አከላለል ሊሆን ይችላል። በየትኛውም አግባብ ብቻ የኖርንበት ችግር መቀጠል የለበትም ነው። ያንን ሊያመጣ የሚችል ማንኛውም ነገር ከሆነ ወይ ምክክር ከሆነ እመካከራለሁ፣ ምርጫ ከሆነ በሁሉም ቦታ ላይ ይሳተፋለሁ ማለት መቻል አለበት አንድ ሰው። ግን ኢትዮጵያውያን ሰላም ከሆነ ከተግባባንና አንድነትን ካረጋገጥን ጠላት ሲሰራብን የኖረው ቆሻሻ ነገር ሁሉ ከተጠረገ የኢትዮጵያ ጠላቶችና የጠላቶቻችን መረጋገጫ ካልሲና የመርገም ጨርቅ ሆነው የሚሰሩ ባንዳና ጽንፈኞች ህልውናቸው ይቋረጣል። ዛጋ እኛ ካልሞት፣ እኛ ካልተፈናቀል፣ እኛ እርስ በርስ ካልተባላን፣ እኛ በልዩነት ስራን ከመስራትና ስለ ዘመኑ የደረሰበትን ነገር ተረድተን ከሱ አንጻር ራሳችንን አላምደን ውጤታማ ሆነን ለመቀጠል ከምናደርገው ጥረት ይልቅ እርስ በርሳችን እየተባላን በስጋት ውስጥ ሆነን መሰደድም ሆነ መገዳደል የኛ ባህሪ ሆኖ እንዲቀጥል ይፈልጋል ጥላት። ይሄን ስናስቆም የነዚህ የኛን የሚያባሉ ባንዳዎች ህልውናቸው ይቋረጣል ማለት ነው። ለምን እኛን አጋለው ነው እነሱ የሚሉት። እኛ ካልተባላን እነሱን የሚከፍላቸው የት እንዳሉ የሚቆጥራቸው አይደለም። እንደዛ ባሉበት
በሚገባ የሚሸከፉ ሸቀጦች ስለሆኑ ማለት ነው። እኛ ደግሞ ላለመሞት ራሳችንን ለመከላከል ማወቅ። እስከዛሬ ድረስ ያባላል ምንድን ነው? እስከዛሬ ድረስ ችግር ውስጥ የከተተን የትኛው ነው? ማን አሁን እንደ ባንዳ የሚጮው ሰው ሁሉ ይተዋወቃል። እንደ ቁራ በየሰፈሩ የሚያወራው ሁሉ ይተዋወቃል፣ ይጠያየቃል። በበይነ መረብ የተሰባሰቡ ሰዎች ይተዋወቃሉ። ተሰብስበው አንድ ሰው ረድተው ያውቃሉ። አንድ ሰው ከጎዳና ላይ አውጥተዋል። አንድ ከተፈናቀሉ ሰዎች ላይ 1 ሜትር ኬንዳ ልከዋል። 1 ኪሎ ስንዴ ልከዋል። የለም። ሰው ሲሞት ቀድመው ነው የሚገኙ። ስለዚህ የሚሞት ከጠፋም የሚገል ቡድን ያዋቅራሉ ማለት ነው። ያ ምንድነው ቋንቋ እኛ ይሄ ነው ብለን አሁን ብንወስን የሚግባባ ትውልድ መፈጠር አለበት። ወስናችኋል እኮ ለነገር ነው። ከዚህ አኳያ በአዲሱ የአጠቃላይ ትምህርት አዋጅ በስርዓተ ትምህርታችን ውስጥ በትምህርትና ስልጠና አዋጃችን ውስጥ አዲሱ ትውልድ ወጣቱ ትውልድ የብዝሃ ልሳን ባለቤት ሆኖ እንዲመጣ በትምህርት ስርዓታችን ውስጥ አስገብተናል። ምክንያቱም አገር የሚገነባው በዚህ ደረጃ ነው። ዶክተር ከረዲ አሁን ከአማርኛ በተጨማሪ የስራ ቋንቋ ይሆናሉ ያላችኋቸው 4 ቋንቋዎች ከመቼ ጀምሮ ይተገበራሉ? ህገ መንግስቱ ሲሻሻል የመንግስት መሻሻሉ ደግሞ ህዝብ በብሔራዊ ምክክር ተመካክሮ ድምፅ ሲሰጥበት። የክልሎች የስራ ቋንቋን በተመለከተ የተለያዩ ክልሎች ነጠላ የስራ ቋንቋን ስለሚጠቀሙ በክልሎች ውስጥ የሚኖሩ ዜጎች የክልሉን የስራ ቋንቋ ባለመቻላቸው ምክንያት መማር፣ መዳኘት፣ አገልግሎት ማግኘት፣ ተቀጥሮ መስራትም አልቻሉ። ይሄ ከመረጃ ስህተት የመጣ መረጃው ምን ይላል? መረጃው ምን ይላል መሰለህ? ለምሳሌ ኦሮሚያ ክልልን ብንወስድ በዛሬዋ ቀን አስዊ ስፒክ 12,000 መምህራን የአማርኛ ቋንቋን እያስተማሩ ነው። 250,000 ልጆች አማርኛ ብቻ እየተማሩ ይገኛሉ። እኛ አንዳንዶቻቸው እንደሚያደርጉን የኢህአዴግ ቅጥዮች አሉ። ኢህአዴግ ከሞተ 8 ዓመት ሆነ። 8 ዓመት ሙሉ የለውጥ ስራ ነው የምንሰራው። ሁላችንም የሰበሰበን ወደዚህ የለውጥ መንገድ ያመጣን የነጠላ ትርክት ህዝብን የሚያጣላ በጣም አስቀያሚ የሆነ የዘር መንገድ የሚሄድን ፖለቲካ ወደ ህብረ ብሔራዊ አንድነት አንዳንዶቹ ዛሬ ወርሰውናል። በጣም ነው ደስ የሚለን። ህብረ ብሔራዊ አንድነትን የሚያመጡ ስራዎች ነው የምንሰራው። ከነዚህ ውስጥ አንዱ ቅድም እንደነገርኩ በየክልሉ ያሉ ልጆች በአፍ መፍቻ ቋንቋቸው እንዲማሩ፣ ፍርድ ቤት ደግሞ ከሆነ አስተርጓሚ እንዲያቆሙ። ቅድም ለምሳሌ በጀት ነገር አንስተሃል አንተ። በጣም አስቸጋሪ የሆነ አፈጻጸም ያለባቸው ፖሊሲዎች ሰምተናል። ብልጽግና ከተግባር የወሰደው ትምህርት አንዱ ምንድን ነው? በየአካባቢው በአማርኛ ለምሳሌ መዳኘት የሚፈልግ ካለ፣ በከፍኛ መዳኘት የሚፈልግ ካለ፣ በሲዳምኛ መዳኘት የሚፈልግ ሰው ካለ ያንን ለፍርድ ቤቱ አቅርቦ አስተርጓሚ አቅርቦ መዳኘት እንዲችል የሚያስችል ፕላትፎርም ነው። የአፋን ኦሮሞ ቋንቋ ባሻገር አማርኛ ቋንቋ እየተገለገሉበት ያለውን የኦሮሚያ ቋንቋን ምሳሌ ያደረጉልን። እርስዎ የአማርኛ ቋንቋ ተናጋሪዎችን ምሳሌ ሰጥተዋል። የትግርኛ ቋንቋ ተናጋሪዎች ይህን አግኝተዋል ወይ? የሶማሌኛ ቋንቋ ተናጋሪዎች ይህን አግኝተዋል ወይ? ትግራይ ቋንቋ የአማርኛ ቋንቋ ተናጋሪዎች እናንተ የምትሉትን አግኝተዋል ወይ? ሶማሌ ክልል ላይ የአማርኛ ቋንቋ ተናጋሪዎች ይህንን አግኝተዋል ወይ? የአንድ የኦሮሚያ ክልልን ምሳሌ እንዴት ለጠቅላላ ስኬት አድርጋችሁ ታቀርባላችሁ? አንዴ ኬርዬ እሰጥሃለሁ እድል። አሁንም እንዳልኩ ዝርዝር ዳታዎችን ማምጣት ይቻላል። ቅድም እንደጠቀስኩልህ ዛሬ ብትሄድ ከተሞች ላይ ኢትዮጵያ ከተሞች ውስጥ በአብዛኛው በአማርኛ ቋንቋ አፋቸውን የፈቱ ልጆች በአማርኛ ቋንቋ ይማራሉ። ጅጅጋ ብትሄድ፣ አሶሳ ብትሄድ፣ መቀሌ ብትሄድ ወይም ደግሞ ሌሎች ክልሎች ዋና ዋና ከተሞች ላይ ብትሄድ ይህን እድል ያገኝ ይሆናል። ነገር ግን አንዳንድ ክልሎች ላይ ሴፐሬት የሆኑ ኢንዲቪዥዋል ኬዝስ ሊኖሩ ይችላሉ። ይህንን አገራዊ የሆነ አድማሳዊ የሆነ ሀሳብ የማይፈጽሙ ክልሎች ሊኖሩ ይችላሉ። ሌላው ከትምህርት ስርዓታችን ጋራ ነው ማስተሳሰር ያለብን ብለን እናምናለን። በሁሉም ክልሎቻችን ላይ አዲሱ አጠቃላይ ትምህርት ልጆች በአፍ መፍቻቸው ቋንቋ በአንደኛ ደረጃ ቢማሩ ቀድም በመረጥናቸው ቋንቋዎች አንዱን በፍላጎት መማር እንዳለባቸው ያበረታታል። በዚህ ደረጃ ልሳነ ብዙ የሆኑ እየመጡ ስለሆነ በክልሎች አካባቢ ላይ የሚታየው ችግር እየተፈታ ይገኛል። አማራ ክልል ላይ ብትሄድ ለምሳሌ በአማራ ክልል ላይ አማርኛ ዋነኛ መነጋገሪያ ቢሆንም የተለያዩ እንደ አርጎባ በምክር ቤት ጭምር በሚዲያቸው ጭምር ብዝሃ የሆነ የቋንቋ ስርዓት እየተገበረ ነው የሚገኝ። የአማራ ክልል የስራ ቋንቋ አማርኛ ነው። የኦሮሚያ ክልል የስራ ቋንቋ አፋን ኦሮሞ ነው። ቀጣይ ብትመረጡና መንግስት ብትሆኑ ክልሎች ይሄኛውን የክልል ቋንቋ የመወሰን ስልጣን ስላላቸው የራሳቸውን ቋንቋ ወይም አብዝሃ ተናጋሪ ብቻ የሚያደርገው በምን ታስተካክሉታላችሁ? ይሄው ቅድም እንዳልነው ትውልዱ ልሳነ ብዝሃን በነገራችን ላይ
ክልሎች ጋር አንዳንድ የምታነሷቸው ችግሮች ያለፈ የፖለቲካችን ችግር ነው ብለን ነው የምናምነው። እንደ ብልጽግና እዚህ ፓርቲ ላይ ከኛ የሚመሳሰል ያለ ብለን አናምነው። ይሄ ማስተካከል የእናንተ ኃላፊነት እኛ እያስተካከልን ነው። እኛ ህብረ ብሔራዊ ኢትዮጵያን እየገነባን ነው። ምን ማለት ነው? በክልሎች ውስጥ ያሉት ኢትዮጵያውያን በሙሉ በቋንቋቸው መገልገል የሚችሉበት አንዱ መንገድ ልሳነ ብዝሃን የሆነ ብዝሃን የሚያበረታታ የትምህርት ስርዓት መተግበር ነው። ከዚህ በፊት እየሰራን ያለ ነው። ክልሎች ላይም ቋንቋዎች በአግባቡ መስተናገድ ያለባቸው እንደሆነ እናምናለን። ይሄ ከሀገራዊ ምክክር ኮሚሽንም ካስገባናቸው ሀሳቦች በቀጣይ ከህዝባችን ከምንሰራዎች አሁን በትምህርት ስርዓታችን በዘላቂነት እየሰራናቸው ያለው ስራዎች ኢትዮጵያን በቀጣይ አሁን በክልሎች ውስጥ በአንዳንድ ካለፉ ስርዓቶች ሲንከባለሉ የመጡ ያለመግባባት ምንጭ የሆኑ ሁሉንም ቋንቋዎች ያለማስተናገድ ችግር የሚፈታና የሚቀበል ኢትዮጵያን በልኳ የሚቀበል ትውልድ እየተፈጠረ ስለመጣ ያንን የሚያስተናግድ ስርዓት ይዘን ሄዳለን። ተጠናቋል። አመሰግናለሁ። እሺ፣ እኛም እናመሰግናለን። እዚህ ላይ አሁን የጋዜጠኛውም ሆነ ያላቸውን ክርክር ስንመለከት ከክርክሩ ባሻገር የጋዜጠኛውን ነፃ መብት እና ደቂቃ አልቋል እንደዚህ ብሎ የሚዳኙበትን ሁኔታ በድምፅ ብልጫ ልክ ይሰጥ የነበረውን ነገር ምናልባትም አሁን ላይ ያለውን መንግስት የዲሞክራሲ ስፋት የሚያሳይና እንደውም በዚህ በጋዜጠኛው እንትን የሚመሰገነው ገዢው ፓርቲ እዚህ ጋር ከተከራከረበት በላይ ሁሉ የጋዜጠኛውን ነፃነት በዚህ ልክ የለቀቁበትና እንደዚህና እንደዚህ ተብሎ ሰው ምንም አልያዘም ማለት ትችላላችሁ። ቃል የገቡት ነገር ቢሆን አይ ያኛው ህገ መንግስታዊ ነው፣ ባለፈው የገባነውን ቃል ህገ መንግስታዊ ማሻሻያዎች ስለሚያስፈልጉና ያ የህዝብ ስለሆነ ህዝብ ተወያይቶ እስከሚወስን ድረስ የሚጠብቅ ሆኖ ይቀጥላል። በሚቀጥለውም እኛ ብንመረጥ ያንንም ሆነ ሌላ ቅድም ካላቸው የባለፈው ቃል የባናቸውንም ይህንን ጨምረን በዚህ መልኩ ተፈጻሚ እናደርጋለን፣ የህዝብን መብት እናከብራለን። ኦር ባከበረ መልኩ ከዚህ በፊት ተፈጥረው የነበሩ ችግሮችን ደግም ወይም ደግሞ እንዳይፈጠሩ በሚያደርግ መልኩ እንፈታለን የሚል አቋም ቢያሳውቁ ሰው ያንን ይዞ ሊሄድ ይችል ነበር። ያው በእርግጥ አሁን ምንም ያን ያህል ኮምፒቴሽን ተወዳዳሪ እንኳን ስለሌለ ምንም አያሳስብም። ግን የጋዜጠኛው ግብግብ አይነት ነገርና ነጥብ ማስጣል የሆነ እኔ ደስ አላለኝ። እኔ ጤነኛ ነው ብዬም አልልም። ምናልባት ሙሉ ነገሩ ስላልገባኝ ነው እንጂ ሙሉ ነገሩ ቢገባኝ በደንብ መናገር እችላለሁ። ጤነኛ አይደለም፣ እሳት ለኳሽ ነው የሚል የሆነ ጥሩ ፍሬ የማያመጣ ነው የሚል ማጠቃለያ ነው ትችት የምሰጠው። የጋዜጠኛው ጥያቄ ሙሉን የነሱን አቋማቸውን በተሰጣቸው ሰዓት መሰረት አሳጥረው ለህዝብ እንዲያውቀውና እነሱን የበለጠ ተወዳዳሪ ሊያደርጋቸው የሚችለውን አቋም በተነሳው ርዕስ ላይ እንዲናገሩ ድል ቢሰጥ እንጂ አላደረጋችሁም አድርጋችኋል እየተባለ ኤፊሽንሲ የሚሞላ የሚመስል እንደዛ አይነት ግብግቡ ጤነኛ የሆነም አይደለም። ይሄን ደግሞ የምታደንቁ እና ይሄን አበጀ የምትሉ ሰዎች ጤነኝነት አይደለም። ይሄ ዘላፊነት ምናምን ይሄ ቀጥሎ ቦክስ እንደዛ አይነቱ ነገር ላይ የሚያመጣ ነገር ላይ ይሄ ፖለቲካችን የተቃኘበት ነገር እጅግ በጣም የሚያሳዝን የሚያሳፍር ነው። ውጤቱን ያሰበ ያልነውም ለዛ ነው። ለመፍትሄ የሚያደርሰን ነገር ላይ አስተዋዮችን በዚህ ሰዓት እንዳልኳችሁ ነው። ሌሎች የዱር እንስሳት ኦር የቤት እንስሳት ተብለው የተባሉ ኃይሎች ኦር እንደዚህ ፍጡሮች ማለት ነው የተውትን ነገር እኛ ለመደባደብ መቻኮልና ሁሉም ነገር ለብጥብጥ የሚሳደብ ነውረኛ፣ ስርዓት አልበኛ፣ ጋጠወጥ ምናምን እብሪተኛ ሰው በቃ እንደ ጀግና ጋዜጠኛም ከሆነ ሲሳደብ አድናቂዎችም ዘላፊዎች እዛ ጋር የሚደነቁ እንደዚህ አይነቱ የባለጌ ስርዓት ይሄው መጣን። አየነው እኮ ፖለቲካችንን አየነው። ዛሬ አማራ ከፋ ካለንበት ወደ ታች የሚወስድን ነገር አያስፈልገንም። ካለንበት ወደ ላይ ይዞ ነው የሚሄደው። ካለንበት ችግር ወደ መፍትሄ የሚያደርሰን ችግር ለማውራት ሞልቷል። መፍትሄውንም እያወሩ በዛም ይሁን በዚህ የትኛውም ልዩነታችን ለድብድብና ለመገዳደል አያበቃም። እንደ አጠቃላይም ፖለቲካችንም ሆነ ማንኛውም ነገር ደግሞ ኢትዮጵያዊ ሆኖ ይሰራ። የጠላቶቻችን እጅ በቀላሉ ገብቶ አክሰስ የሚደረግበት በዛ ተጠልፎ አሁንም በጠላት ወጥመድ ውስጥ የምንዋኝበት ማንኛውም ነገር እንዲቆም ጥንቃቄ እናድርግ። ይሄን ደግሞ ከራሳችን ጋር እንታረቅ፣ አብሮን ካለ ሰው ጋር እንዋደድ፣ ትዳር ይከበር፣ የወለዱ እናት አባቶች እንዳይፋቱ ይሁን፣ ልጆች ከተወለዱ በኋላ ቤተሰብ መፍረስ የለበትም። ጎዳና ላይ የሚኖሩ ማንኛውም በተለይ ህፃናት ላይ ትኩረት ይሰጥ። እኛ እያገለን እየወረወርን በየቦታው ጣልናቸው ህፃናት እኛ
ያሳየናቸው ጥላቻና ክፋትን እየተሞሉ አድገው ምንም አይነት ጥፋት በእኛ ላይ ቢያደርሱ ለእነሱ አግባብ ነው ስለገፋ ናቸው። ስለዚህ አቃፊዎች እንሁን፣ ችግሮችን አስጠግተን በባለቤትነት እንፍታ። ብታምኑም ባታምኑም ጀዋርም የኛ ጉድ ነው፣ አብይም የኛ ስጦታ ነው፣ ደብረ ጽዮንም የኛ ጉድ ነው፣ አብርሃም በላይም የኛ ስጦታ ነው። በየቦታው ሰው ዘመነ ካሴም የኛ ጉድ ነው፣ ጀነራል አበባው የኛ ስጦታ ነው እያላችሁ ከየቦታው ላይ ልጆች አሉ፣ ቆሻሾች አሉ፣ ጀግኖች አሉ በሁሉም ቦታ ላይ። ስለዚህ ጀግኖችን እናበርታ፣ ቆሻሻዎችንም ደግሞ እናክም። ጡት ካንሰር ከያዘው ጡት ይቆረጣል ሌላውን ለማዳን ሲባል። እኛ ካንሰሩን እናድናለን ብለን መላ ሰውነታችንን ይዘን ቀብር ውስጥ ለመግባት የምንሄደው ነገር ይበቃል። አስተዋዮችን እንሁን፣ ላለመክሰር ጥረት እናድርግ። በሁሉም ቦታ ላይ ባዳኝነት የእኛን አስተዋጽኦ በሙሉ በመልካም ሊያሳይ በሚችል መልኩ እንግለጥ ነው የምንለው። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ይህ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚለው መርሃ ግብር ነው። የኢትዮጵያ ድል ይቀጥላል፣ እውነት ያሸንፋል። የትኛውም ዓለም ላይ ግፈኞችና በደለኞች የፈጣሪን ቁጣ ያስተናግዳሉ ማለት ነው። ኢትዮጵያ ታበጽሕላ በእግዚአብሔር። የኢትዮጵያ ድል ይቀጥላል። ሀቀኞች አይነኩም፣ ክፎች ባንዳዎችና ጽንፈኞች ደግሞ አይታለም። ቆሻሻ የትም ቦታ ይገለጣል፣ ይጠፋል፣ ይቃጠላል። የኢትዮጵያ እውነት ከፍ ከፍ